ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን፣ ሁለት ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። ከዚያ በፊት ለመላው የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ ለማለት እንወዳለን። አበይት ርዕሶቹን አስቀድማለሁ። ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ በሼካ ፋጢማ ቢን መብሩክ የአይነ ስውራን ትምህርት ቤት ማዕድ አጋሩ። የአዲስ አበባ ከተማ ከንቲባ አዳነች አቤቤም በጉለሌ የተስፋ ብርሃን ምገባ ማዕከል ማዕድ አጋርተዋል። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የክረምት በጎ አድራጎት መርሃ ግብርን ወደ ተሻለ ከፍታ ያሸጋገረውን የቱሉ አራራ የተቀናጀ ሞዴል መንደርን ዛሬ በይፋ መርቀዋል። የኢየሱስ ክርስቶስ መወለድን ወደ ሕይወት ውስጥ በማስገባት አንድነትን መፍጠር እንደሚያስፈልግ የሃይማኖት አባቶች ተናገሩ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ። ተመልካቾቻችን የዛሬ ዜናዎቻችን በአብዛኛው በኢየሱስ ክርስቶስ የልደት በዓል ላይ ያተኮሩ ናቸው። አብራችሁን ሆኑ። በድጋሚ ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ በሼካ ፋጢማ ቢን መብሩክ የአይነ ስውራን ትምህርት ቤት ማዕድ አጋሩ። ከተማሪዎቹ ጋር የገና በዓልን በጋራ ከማሳለፍ በተጨማሪም ከፍተኛ ውጤት ላመጡ ተማሪዎች የተለያዩ የማበረታቻ ሽልማቶች ተበርክቷል። ወንደሰን አፈወርቅ ያዘጋጀውን ሰይፉ ገብረ ጻዲቅ እንደሚከተለው ያቀርበዋል። ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ጋር በመሆን በልደት በዓል ቀን በሼካ ፋጢማ ቢን መብሩክ የአይነ ስውራን ትምህርት ቤት ማዕድ አጋርተዋል። ጠቅላይ ሚኒስትር አብይ አህመድ ተማሪዎቹን ለማበረታታት መገኘታቸውን ገልጸው ለሀገር ኩራት መሆን እንዲችሉ ይበልጥ ጠንክረው እንዲማሩ ያደራ መልእክት አስተላልፈዋል። ዛሬ እኔና ቀዳማዊት የገናን በዓል ከእናንተ ጋር ለማሳለፍ የወደድንበት ዋነኛው ምክንያት አንዳንድ ተማሪዎች የሃይስኩል ፈተናቸውን ወስደው ለዩኒቨርሲቲ የተሰናዱ መሆናቸውን ስንሰማ፣ በዚህ ደግሞ ያላችሁ በብዙ ተስፋ፣ በብዙ ትጋት፣ በብዙ ጥረት ልበ ብርሃን መሆናችሁን ከራሳችሁ አልፋችሁ ለሌሎች ለማሳየት ለሀገራችሁ ጸጋ ለመሆን ሀገራችሁን ለማገልገል ለትውልድ በረከት ለመሆን እየተጋችሁ እንዳላችሁ ስለሰማን ደስም ስላለን የዚያ ደስታ ተካፋይ ለመሆንና አይዟችሁ በርቱ፣ አይን በዚህ ዘመን በቴክኖሎጂ ዘመን በብዙ ነገር ስለሚተካ ከበረታችሁ ከተጋችሁ ከራሳችሁ አልፋችሁ ለሀገር ኩራት መሆን ትችላላችሁ እና የጀመራችሁት ጥረት ተጠናክሮ እንዲቀጥል አደራ ለማለት ነው። ጠቅላይ ሚኒስትሩ ትምህርት ቤቱ ለሌሎች የትምህርት ተቋማት አርአያ መሆን መቻሉንም ገልጸዋል። እንደምታውቁት እዚህ ግቢ እንመላለስ ነበር። አሁን ግን ረዘም ላለ ጊዜ ቆይተን ስንመጣ ግቢያችሁ በጣም ያምራል። ያላችሁበት ሁኔታ በጣም ተስፋ ሰጪ ነው። የኔ ምኞት ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች እዚህ እየመጡ እንደዚህ ያለ ኮምፓውንድ እንዴት መስራት እንደሚቻል ንጹህ ግሪን ከባቢ ለተማሪዎች እንዴት አስፈላጊ እንደሆነ ከናንተ ትምህርት እንዲወስዱ ነው። እናንተ ሳትማሩ ለዩኒቨርሲቲዎች አርአያ መሆን ማስተማር ችላችኋል። ቆሻሻ አትጥሉም። ግቢያችሁ ንጹህ ነው። በጣም ግሪን፣ በጣም ደስ የሚል ቦታ ነው ያየነው። ይሄ መጠበቅ አለበት። አካባቢውን የሚጠብቅ መኖሪያውን የሚጠብቅ ሀገሩን የሚጠብቅ አህጉሩን የሚያኮራ ትውልድ መሆን ስላለባችሁ ለራሳችሁ ጥሩ ሰርታችኋል። ለሌሎችም አርአያ እንድትሆኑ አደራ እያል የገና በዓል የሰላም፣ የፍቅር፣ የደስታ፣ የአዳዲስ ተስፋ፣ የአዳዲስ ብስራት እንዲሆንላችሁ ምኞቴ የላቀ ነው። መልካም በዓል ይሁንላችሁ። እንኳን ደስ ያላችሁ። ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ከተማሪዎቹ ጋር የገና በዓልን በጋራ ከማሳለፍ በተጨማሪ ከፍተኛ ውጤት ላመጡ ተማሪዎች የተለያዩ የማበረታቻ ሽልማቶችም ተበርክተዋል። ተማሪዎቹ እንደሚሉት ይህ ሽልማት ይበልጥ ጠንክረው እንዲሰሩ ያደርጋቸዋል። በደንብ ውስጣችን ለማነሳሳት በደንብ ጠቅመውናል። ምክንያቱም እንግዲህ በጠቅላይ ሚኒስትር ደረጃ እንደዚህ አይነት ብርታት ማበረታቻ
ሲሰጠን ለኛ ጥልቅ ነገር ነው አይደለም ከሀገር መሪ ከትምህርት ቤቱ ዳይሬክተሮች እንኳን የሚሰጡን መመሪያዎች ምን ያህል እኛን እንደሚያነቃቁን የበለጠ ተነሳሽነት እንደሚፈጥርብን ያው ይታወቃልና በጣም ተነሳሽነት ፈጥሮብናል ማለት የበለጠ በቃ የመጨረሻ አቅማችንና ማጠን ተጠቅመን እነሱንም ሀገርም ናትና ያው እንደዚህ ይሄን ያክል ኢንቨስት አድርጋኛን እዚህ ተሰባስበን እንድንማርና ለተሻለ ነገር እንድንሰራ ያደረገት ያሉት እና የበለጠ እንድንነሳሳ ያለን የመጨረሻ አቅማማጠን ተጠቅመን ያው የተቻለን ሁሉ ለማድረግ ዝግጁ መሆን እንዳለብን ተሰምተናል። ቀረብ ላሉት ማለትም ያው 11 ላይ 12 ላይ ላሉት አጠቃላይ ከታች ላሉትም ቢሆን ይሄ በጣም አበረታች ነው። ከስር ከመሰረታቸው ጀምረው ከጓደኛም ጋር ሆነ ከመምህር ጋር ከሚያገኙት በላይ ጠንክረው እንዲሰሩ የሚያደርግ አበረታች ነው። በተለይ ደግሞ ያው ይሄ ነገር አልተጠበቀም ለተማሪዎች በጣም ከፍተኛ የሆነ አበረታች ነው። እግዚአብሔር ይስጥልን በእውነት በጣም ነው የምናመሰግነው። በቀዳማዊት እመቤት ጽሕፈት ቤት እውን የሆነው ይህ የሼካ ፋጢማ ቢን መብሩክ የዓይነ ስውራን ትምህርት ቤት የተሻለ የትምህርት ዕድልን እንዲያገኙ እንዳስቻላቸውም ነው የተናገሩት። ለዓይነ ስውራን ያደረጉት ነገር እውነት በቃል ደረጃ አይገለጽም። ምክንያቱም ከዚህ በፊት በእኛ የእድሜ ደረጃ ስንመለከት ማንም የመንግስት ለዓይነ ስውራን እንደዚህ አይነት ትምህርት ቤት ገንብቶ ለዓይነ ስውራን የሰጠ መንግስት አልተመለከትንም። በዚህ የብልጽግና መንግስት ግን እጅግ አስደናቂ የሆነ ለዓይነ ስውራን ምቹ በሆነ መንገድ እንደምትመለከቱት ግሩም የሆነ ግቢ ነው ገንብተው የሰጡን። እሳቸውን ሁሌም ቢሆን ከአእምሯችን አንራሳቸውም። በጣም ነው የምናመሰግናቸው። ያው በተለይ ደግሞ የዚህን ያክል ህይወት አስተካክሎ መኖር ያው በጣም ትልቅ ነገር ነውና ሁሌም ቢሆን ከዚህ በላይ እድሜ ሰጥቶ እንዲያኖራቸው ነው የምንፈልገው። እናመሰግናለን እንላቸው። ለሀገር ልማትና እድገት የበኩላቸውን ለመወጣት ጠንክረው እንደሚማሩም ነው ተማሪዎቹ የገለጹት። በቃ እነሱ ከኛ ጋር እንደሆኑና ለኛ ትልቅ ቦታ እንዳላቸው ነው የተሰማኝ ማለት ነው። ምክንያቱም ጊዜያቸውን መስዋዕት አድርገው የገና በዓልን ከኛ ጋር ለማክበር ስለመጡ እጅግ በጣም ደስ ብሎኛል። ለኛ ለተማሪዎች እነሱ ለኛ ትልቅ ተምሳሌቶቻችን ናቸው። እኛም ወደፊት እንደነሱ አልፈን ትልቅ ውጤት አምጥተን እኛም እንደነሱ ወደፊት ተሸላሚዎች እንደምንሆን ትልቅ ተስፋ አለኝ። አእምሯችን ብሩ ለእውቀት የቀረበ ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸውና ከፍተኛ የመንግስት አመራሮች ጋር በመሆን የክረምት በጎ አድራጎት መርሃ ግብርን ወደ ላቀ ከፍታ ያሸጋገረውን የቱሉ አራራ የተቀናጀ ሞዴል መንደርን በይፋ መርቀዋል። ይህ ሞዴል መንደር በ7000 ካሬ ሜትር ቦታ ላይ ያረፈ ሲሆን እያንዳንዱ ቤት 2 መኝታ ክፍሎችን ጨምሮ በአጠቃላይ 5 ክፍሎች እንዲኖሩት ተደርጎ ደረጃውን ጠብቆ የተገነባ ነው። መንደሩ በቤተሰብ ደረጃ ለ150 ዜጎች ምቹና ጽዱ መኖሪያ እንዲሆን ታስቦ የተዘጋጀ ሲሆን የመሰረተ ልማት አቅርቦት፣ የውስጥ ለውስጥ መንገድ፣ የኤሌክትሪክና የሶላር ኃይል፣ የአካል ብቃት እንቅስቃሴ ስፍራና የአረንጓዴ ልማት ስራዎችን ያካተተ ነው። የነዋሪዎቹን የኑሮ ደረጃ በዘላቂነት ለማሻሻል መንደሩ የምርትና የገበያ ሰንሰለትን ያካተተ የተቀናጀ አሰራርን ዘርግቷል። ይህ የልማት ስራ የወተት ላሞችና የዶሮ እርባታን እንዲሁም የጓሮ አትክልት ልማትን አጣምሮ የያዘ ሲሆን እስከ መገበያያ ስፍራ የሚደርስ የተቀናጀ የንግድ ሰንሰለት ተፈጥሮለታል ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ላይ ባሰፈሩት መልእክት አጋርተዋል። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የክረምት በጎ አድራጎት መርሃ ግብርን ወደ ተሻለ ከፍታ ያሸጋገረውን የቱሉ አራራ የተቀናጀ ሞዴል መንደርን ዛሬ በይፋ መርቀዋል። በምርቃት ስነ ስርዓቱ ላይ ለመንደሩ ነዋሪዎች የመኖሪያ ቤት ቁልፍ የተላለፈ ሲሆን የበዓል ማዕድ ማጋራትም ተካሂዷል። ሮዛ መኮንን ዝርዝር አላት። በሀገር አቀፍና በተቋማት ደረጃ እየተከናወነ የሚገኘው የክረምት የበጎ ፍቃድ አገልግሎት ባለፉት ዓመታት ምርታ ከታየባቸው ውስጥ የሚካተት ነው። ከዚህም እሳቤ በመነሳት የበጎ ፍቃድ ስራ ከፍ ወዳለ ደረጃ በማሳደግ የከተማና መሰረተ ልማት ሚኒስቴርና ተጠሪ ተቋማቱ በኦሮሚያ ክልል የቱሉ አራራ የተቀናጀ የሞዴል መንደርን ለምርቃት አብቅተዋል። በምርቃት ስነ ስርዓቱ ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በተገኙበት ለነዋሪዎች ቁልፍ ተላልፏል። ጠቅላይ ሚኒስትር አብይ አህመድ ባስተላለፉት መልእክት የመደመር መንግስት የዜጎችን ኑሮ በማሻሻል ረገድ ገጠርን የማሻገር ስራዎች ላይ ትኩረት ማድረጉን ተናግረዋል። አከብያት
ሙለተ በየከነ ጅጅሩ ሚሶሙ ጉደቹ ሀገራችንን የመቀየር የማሳደግና የማልማት ትልማችንን እውን በማድረግ እንዲሁም ብልጽግናችንን በማረጋገጥ ውስጥ ካሉብን ፈተናዎች አንዱ የመኖሪያ ቤት ችግር ነው። መኖሪያ ቤት በገጠርም በከተማም ከፍተኛ እጥረት አለ። ያለውም ደረጃውን የጠበቀ አይደለም። ቤት ካለ መብራት የለም። መብራት ካለው ውሃ የለውም። ውሃ ቢኖረው በቂ መጸዳጃ የለውም። መጸዳጃ ቤት ቢኖረው እንኳ ባዮጋዝ የለውም። ይህንን ለማስተካከል በበርካታ ከተሞች የኮሪደር ልማት ስራዎች እየተከናወኑ ነው። ከተሞቻችንም መቀየር ጀምረዋል። በእርግጥ ብዙ ስራ ይጠበቅብናል። ይሁን እንጂ ከዚህ ቀደም ከነበረው እጅግ የተሻለ ለውጥ እንደ ሀገር መታየት ጀምሯል። ህዝባችን ብዙ በገጠር እንደመሆኑ ደግሞ ገጠርን ማሻገር እንድንችል ኑሮን ለማሻሻል የገጠር ኮሪደር ላይ እየሰራን ነው። በኦሮሚያ ክልል ብዙ አካባቢዎች ላይ እንደዚህ አይነት ቤቶች እየተገነቡ ነው። ይህ የዛሬው ሞዴልና የተሻለ ማህበረሰቡን ተጠቃሚ የሚያደርጉ ስራዎች መበራከታቸውን የሚያሳይ ነው። የሞዴል መንደሩ በርካታ መሰረተ ልማቶች የተሟሉለት መሆኑን ያነሱት ጠቅላይ ሚኒስትሩ ከዚህ ልምድ በመቅሰም ማስፋት እንደሚገባም ጠቁመዋል። አቦቲን ቀቤኛ ነሞኒ ዱንፋ ቢፈ ኢጃራማ ተኤን ከነራ በሩምሰ ፉደቻ ባለሀብቶች፣ ግለሰቦች በተደራጀ መልኩ ከዚህ ልምድ በመውሰድ ለኑሮ ምቹ የሆነ የሶላር ብርሃን ያለው ሰውና የቤት እንስሳት ተለያይተው የሚኖሩበት ንጹህ መጸዳጃ ያላቸውን ቤቶች ማስፋፋት ተገቢ ይሆናል። በዚሁ መንገድ ተሞክሮ በመውሰድ የልጆቻችን ጤንነት ተጠብቆ ከጥቂት ዓመታት በኋላ የህዝባችን ኑሮና ኗሯር ተለውጦ ምኞታችንም ይሳካል በሚል ነው እንደዚህ አይነት ስራ የተጀመረው። በዚህ ቦታ ወይዘሮ ጫልቱ ሳኒ የሚመሩት የከተማና መሰረተ ልማት ሚኒስቴር መስሪያ ቤት 35 የሚሆኑ ሞዴል ቤቶችን ሰርቷል። ይህ ሞዴል በዚሁ ወረዳም ዞንም በክልል ደረጃም መስፋት ይኖርበታል። ለዚህ ስራ ግን ወይዘሮ ጫልቱንና አብረው የሰሩትን ሁሉ ላመሰግን እወዳለሁ። አቅምን በማሰባሰብ የሚሰሩ ስራዎች ዜጎችን የተሻለ ኑሮ ደረጃ እንዲኖራቸው የሚያደርግ መሆኑን የተናገሩት ጠቅላይ ሚኒስትሩ የስራ ኃላፊዎች የህዝብ አመኔታን በማዳበር ለውለትና ለተሻለ ለውጥ በጥብቅ ዲሲፕሊን ሊሰሩ እንደሚገባ አሳስበዋል። አንጎን ከነማ የሮሳት እንደማ ጋፈ ደሙ ጋቡራ ጋፈ ጨራንሱን አርገመሰነት ስልጣን ይሰጣል። ጊዜው ሲደርስ ደግሞ ይሄዳል። ሲሄድ ከመጸጸት እድሉ በተገኘ ጊዜ ባለን አቅም የ10፣ 15፣ 100 ሰው ህይወት ለመለወጥ ሰርተን እኛም ተደስተን ህዝባችንንም አስደስተን ህዝባችን በችግር ከማልቀስ ወጥቶ በፍቅርና በምርቃት የሚያነባበትን ሁኔታ መፍጠር እድለኝነት በመሆኑ ስልጣን ላይ ያላችሁ ሰዎች፣ ወረዳ፣ ዞን፣ ክልል የምታስተዳድሩ ሰዎች ይህንን ጉዳይ በልባችሁ ማኖር ይጠበቅባችኋል። ይህ ስልጣን ይሄዳል። እስከሚሄድ ህዝባችንን አግዘን ለትውልድ የሚተላለፍ ለታሪክ የሚቀመጥ ስራ ሰርተን ማለፍ አለብን። እጃችንም ልባችንም ንጹህ ሆኖ ለህዝባችን መስራት ስንጀምር እንዲህ አይነት ያማረ ነገር ማየት እንችላለን። በስልጣንና በኃላፊነት ላይ ያላችሁ እድል ያገኛችሁ ይህንን ማሰብ በልባችሁ ማኖር ይጠበቅባችኋል። የቱሉ አራራ የተቀናጀ የሞዴል መንደር የሌማት ትሩፋት ስራዎችን በመያዝ እስከ ግብይት ድረስ የሚደርሱ ማዕከላትን ያካተተ ነው። ሁለንተናዊ ብልጽግና የሚረጋገጠው መሰረተ ልማቶች የተሟሉላቸው የገጠርና የከተማ መኖሪያ ቤቶችን ማስፋፋት ሲቻል መሆኑን የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ተናገሩ። ሚኒስትሯ የቱሉ አራራ የተቀናጀ መንደር ምርቃትን ተከትሎ ከኢቢሲ ጋር በነበራቸው ቆይታ እንደተናገሩት የከተማና መሰረተ ልማት ሚኒስቴር ከተጠሪ ተቋማትና አጋሮቹ ጋር በመሆን ሞዴል መንደሩ ከተሟላ መሰረተ ልማት ጋር መገንባቱን ገልጸዋል። እንግዲህ እንደ ከተማና መሰረተ ልማት ሚኒስቴርና ተጠሪ ተቋማት በጋራ በመሆን ከአጋር አካላቶች ጋር በጋራ ትብብር በመፍጠር ዛሬ ላይ በጣም ምርጥ የሚባል ሞዴል መንደር እውነት ለመናገር ሰርተናል። ይሄ እንግዲህ ሲሆን ለከተማ የሚያስፈልገው መኖሪያ ቤት ብቻውን በተነጠለ መንገድ ሳይሆን መኖሪያ ቤት ከሌሎች ፋሲሊቲዎች ጋር በተለይ መሰረተ ልማት እጅግ አስፈላጊ መሆኑን አንዱ እንደ ሞዴል የምናይበት ነው ማለት ነው። መሰረተ ልማት ስንል የመንገድ መሰረተ ልማት፣ የውሃ፣ የመብራት ደግሞ ስንል የኢነርጂ አማራጮችን በሶላርም ጭምር የተደረገበት መንገድ ከሰልን ወይንም ደግሞ ስቶቭን ብቻ ኤሌክትሪክ ብቻ የምንጠቀም ሳይሆን ደግሞ ባዮጋዝንም ጭምር በከተሞች አካባቢ መጠቀም እንደምንችል ያሳየንበት ነው ማለት ይቻላል። በሌላ በኩል እንግዲህ ከተማ መኖሪያ ብቻ ሳይሆን የምርት ማዕከልም ናቸው፣ የመሸጫም ቦታዎች ናቸው፣ የማምረቻ ቦታውም ናቸው ብሎ መደመር መንግስት በሚያስቀምጠው መንገድ ከተማ በጣም ባነሰ ስፔስ ግን ውጤታማ የሚሆኑበትን መንገድ ማየት እንችላለን። ለምሳሌ የከተማ ግብርና በጣም እጅግ ዘመናዊ በሆነ መንገድ እዚሁ ተቋም ላይ እዚሁ ሞዴል መንደር ላይ የሚገኝ የወተት ላሞች ወተት ማርባት እንደሚቻል፣ ላሞች ማርባት እንደሚቻል፣ በቂ ወተት ማግኘት እንደሚቻል የምናየው ነው።
እንዲህ ባለው በመንግስት በጀት በማይሸፈን ስራዎችን መስራትና ማስፋት ይጠበቅብናል ያሉት ሚኒስትሯ ሞዴሉ ሁለንተናዊ ብልጽግና የማረጋገጥ ማሳያ መሆኑንም ገልጸዋል። አጠቃላይ ብልጽግናን እውን ማድረግ የምንችለው ገጠር አካባቢ ላይ በሚሰራና የገጠር ትራንስፎርሜሽን ያስፈልጋል በተባለው መንገድ የገጠር ኮሪደር ክቡር ጠቅላይ ሚኒስትራችን አናውንስ ካደረጉ ጀምሮ እንግዲህ እጅግ የሚያስቀኑ ስራዎች እየተሰሩ ነው ያለው። እሱ እንደተጠበቀ ሆኖ በትላልቅ ከተሞች የጀመርናቸውን በገጠር የጀመርናቸውን ኮኔክቲቪቲውን መልቀቅ ባልቻለ መንገድ ትናንሽ ከተሞች ላይም እንዲህ አይነት ሞዴል ስራዎችን መስራት ከቻለን በጣም ባጠረ ጊዜ ምናስበውን ገዘፍ ያለ የብልጽግናን ራዕይ ማሳካት እንችላለን የሚል ምሳሌ ለማሳየት ነውና እንግዲህ እንደምታዩ አረንጓዴ መሰረተ ልማቱ የመንገድ መሰረተ ልማቱ የኢነርጂ መሰረተ ልማቱ የጋራ ደግሞ መጠቀሚያ ቦታዎች የስፖርት ማዘውተሪያ ስፍራዎች ምንም እንኳን ከተማዋ ትንሽ ብትሆንም ለዛሬ ለነገ ግን የት መድረስ እንዳለበት አንዱ ማሳያም ስለሆነ እንግዲህ ይሄንን ከአጋር አካላቶች ጋር ኢትዮጵያውያን ራሳቸው ባዋጡት ገንዘብ እየሰራ ነው እንግዲህ ከህዝባችን ለህዝባችን ነው ይሄንን ነገር ያበረከት ነው ሞዴል ሊሆን እንደሚችል ተስፋ አደርጋለሁ። በቱሉ አራራ የተቀናጀ የሞዴል መንደር የመኖሪያ ቤት ቁልፎች የተላለፉላቸው ነዋሪዎች ለተሰጣቸው እድል ምስጋናቸውን አቅርቧል። መንደሩ ከ150 በላይ ነዋሪዎችን የሚይዝ ሲሆን ኑሮን ለማሻሻል የሚያስችል የልማት ትሩፋት ስራዎችን ከግብይት ማዕከላት ጋር ያስተሳሰረ ነው። ባልደረባችን ሮዛ መኮንን በዚህ ጉዳይ ላይ ተጨማሪ መረጃ አላት። ተከታትለን እንመለስ። ከተሞችን መገንባት ዘመናዊ የሆነና ለሰው ልጅ የተገባ አኗኗር ዘዴንም የመፍጠር እንቅስቃሴዎች በመንግስት እየተሰራባቸው እንደሆነ ይታወቃል። ዛሬ ለዛ አንዱ ማሳያ ሊሆን የሚችል የቱሉ አራራ ሞዴል መንደር በይፋ ተመርቋል። ይህ መንደር 7000 ካሬ ሜትር ስፋት ላይ ያረፈ የተለያዩ አረፍ ብሎ እንደዚህ ሊወያዩበት ሊነጋገሩበት የሚችሉ ቦታዎች ያሉት ከዛም ባሻገር ዜጎች የተለያዩ ስፖርታዊ እንቅስቃሴዎችን የሚከውኑበት ስፍራንም ጭምር የያዘ ነው። የበጎ ፍቃድ ስራዎች የቤት ማደስን የመሰሉ ስራዎች ሲከወኑበት ነበር። ያንን ወደ ተሻለ ከፍታ በማሳደግ የሞዴል መንደርን ሁሉም ነዋሪዎች ሊመቻቸው በሚችል ምቹ በሆነ መሰረተ ልማት የተሟላላቸው ተደርጎ እንዲገነባ ሆኗል። የምትመለከቱት አስፋልት ከዚህ የመሰረተ ልማት ግንባታዎች አንዱ ነው። ከዛም ባሻገር የኤሌክትሪክና የሶላር መብራቶች እንዲካተቱለት ተደርጓል። ዘመናዊ የሆኑ መጸዳጃዎች ያሏቸው ባለ 2 መኝታ እያንዳንዱ ክፍላቸው እስከ 5 ድረስ የሚደርሱ ዜጎች የሚኖሩበት መኖሪያ ነው። በዛሬው ዕለት በይፋ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የመረቁት ይህንን የሞዴል ቤቶች ይህ የሞዴል ቤቶች ለዜጎች ተላልፈዋል። ምን ተሰማቸው? እንዴትስ ነበር የበፊት አኗኗራቸው? ጎራ እያልን በጥቂቱ እንዳስሳለን። በዛውም ለበዓል እንኳን አደረሳችሁ እንላችኋለን። እንዴት ናችሁ? እንኳን አደረሱት። ሰላም ነው ቶይ ጋር እንኳን ደስ አሉት። ዛሬ እንግዲህ በዚህ በቱሉ አራራ ሞዴል መንደር ቤት ካገኙት ውስጥ ነውትና ምን ስሜት ተሰማው የሚለው ልጋራን የመጣሁት። እንዴት ነበር ይኖሩ የነበሩት ከዚህ በፊትስ? ወታደር ውስጥ ነበርኩት። ከወታደር ከመጣሁት 12 አመት እዛ ቆይቼ ስመጣ ክራይ ቤት ነው እስካሁን ድረስ ያለሁት። ብዙ ስቃይ ነው ያየሁት። አሁን ደግሞ እግዚአብሔር ምስጋና ወይ ድረሰውና መንግስታችንም የዚህ አስተዳደር የቱሉ አራራ አባሎችም ለማመስገን እወዳለሁ። ከፍተኛ ስሜት ነው የተሰማኝ። እኔ ዛሬ እንደተወለድኩ ነው የመሰለኝ። በእውነቱ ከሆነ እኔ ይህንም ብዬ ምን ልግላለሁ? እንደው እሳቸውን እግዚአብሔር ያኖርልኝ። እንኳን አደረሱት። በድጋሚ በጣም ነው የማመሰግነው። መልካም በዓል ይሁንልዎት። ይህ የሞዴል ቤቶች በከተማና መሰረተ ልማት ሚኒስቴርና በተጠሪ ተቋማቱ የተገነቡ ናቸው። 35 ያህል የሞዴል ቤቶች ናቸው። ይህ ደግሞ በቤተሰብ ደረጃ እስከ 150 ያህል ነዋሪዎችን መኖሪያ የሚሆን ነው። እንዴት ዋሉ? እንኳን አደረሱ። ሰላም ነው ወይ? ሰላም ነው። ተደሰናል። በዓሉ በጣም ቆንጆ ነው። ዶክተር አብያችን ምስጋና ይድረሳቸው፣ ምስጋና ያገኙ። በፊት ችግርተኛ ነበርኩ። ቅጠል እየለመንኩት ቅጠል እየጎሰጎስኩ በላዩ ላይ ደግሞ ጅባ ምናምን አንጥፌ ነበር ምተኛ። ግን አሁን ከሞት ነው የተነሳሁት። ከአፈር ውስጥ እንደተነሳሁት ነው ራሴን ማስበው። በቃ እንግዲህ ጌታ ትዕግስት ሰጠኝና ለዚህ ቀን አበቃኝ። እግዚአብሔር እድሜ ይስጣችሁ፣ እድሜ ይስጣችሁ። ሁሉም ነገር የተሟላ ነው ያገኘሁት። ሁሉንም ነገር የተሟላ አልጋ አለ፣ ፍራሽ አለ፣ ብርድ ልብስ እስከ አንሶላ፣ ትራስ አለ፣ የልብስ ቁምሳጥን አለ፣
ወዳይ ውስጥ ደግሞ ፍሪጅ አለ፣ እጅ መታጠቢያ አለ። ሁሉም የጠፋ ነገር ነው። መልካም በዓል ይሁን ለሁላችንም። እሺ እናቴ ኑሩልኝ። እንዴት ናችሁ? እንደ አንድ አካል ጉዳተኛ የዚህ እድል ተጠቃሚ በመሆኔ የከተማ መስተዳደሩን እጅግ አድርጌ አመሰግናለሁ። እጅግ በጣም ጥሩ ሆኖ ነው ያገኘሁት። በፊት የነበርኩበት አካባቢ በጣም ለመራመድም ለአካል ጉዳተኛ በጣም አስቸጋሪ ነበረ። አሁን ላይ ግን በጣም እጅግ ምቹ ሆኖ ነው ያገኘሁት። እግዚአብሔር የተመሰገነ ይሁን። መንግስታችንም እግዚአብሔር ይባርክልን። በጣም ደስ ብሎናል። የከተማ መስተዳደሩን ሁሉን በጣም አመስገኛለሁ። እኔ እግዚአብሔር የተመሰገነ ይሁን። መልካም በዓል ይሁንላችሁ። አሜን። የተዘዋውረን እየተመለከትነው ያለነው የሞዴል መንደር በበጎ ፍቃድ ስራ ታስቦ ወደ ተሻለ ከፍታ በማድረግ ወደ ሞዴል መንደርነት ያደገ ነው። በዚህ የሞዴል መንደር ውስጥ ያሉ ነዋሪዎች ከወተት ልማት፣ ከአትክልት እና ፍራፍሬ ከሌማት ትሩፋት ስራዎች ጋር የተገናኘ እንደዚሁም ደግሞ ከዶሮ እርባታ ጋር በአንድ ላይ እነዚህ ምርቶች በማሰባሰብ ጭምር ወደ ገበያ የሚያውሉበት የተሳሰረ ሰንሰለትም አብሮ የተገነባለት ነው። ይህ የሞዴል መንደር ወደፊት በበጎ ፍቃድ የሚሰሩ ስራዎች እየሰፉ ሊሄዱ የሚቻልበትን ልምድና ተሞክሮ የሚቀሰምበት ጭምር ነው። ሄሎ ሰላም፣ እንዴት ናችሁ? እኛ በጣም ደህና ነን። አንተ እንዴት ነህ? ደህና አብሬያችሁ ባሳልፍ ደስ ይለኝ ነበር። ለማንኛውም በኢትዮጵያ ንግድ ባንክ ለበግ የሚሆን ገንዘብ ልኬላችኋል። ይሄን ደግሞ ከኢትዮጵያ ንግድ ባንክ ከውጭ ሀገራት በገንዘብ ማስተላለፊያ መተግበሪያዎች በቀጥታ ወደ ባንክ ሂሳቡ እንዲሁም ከባንካችን ጋር በሚሰሩ ዓለም አቀፍ የሐዋላ ድርጅቶች በኩል ከወዳጅ ዘመድ ገንዘብ ሲላክሉ በእያንዳንዱ ዶላር ተጨማሪ የ10 ብር ጉርሻ ይበረከትልዎታል። ቤቢዬ ለእናንተም ልብስ መግዣ ልኬላችኋል። እሺ ለእናንተስ የኢትዮጵያ ንግድ ባንክ ለገና ምን ሰጣችሁ? ጫማ። መልካም የገና በዓል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። መልካም የገና በዓል። ኢትዮ ቴሌኮም። ዓለም ምንም ያክል ብትሰፋ በፍቅር የተቆራኙ ልቦች ግን ምንጊዜም ቅርብ ለቅርብ ናቸው። ለሳቸው ይህ የስልክ ጥሪ የበዓል እንኳን አደረሳችሁ ብቻ ሳይሆን አለሁልሽ የሚል የልጅ ፍቅርና ናፍቆት መግለጫ ነው። ለሱም የዛሬው የስልክ መልእክት ምኑን ከምን ላድርገው ከሚል ጭንቀት የገላገለው የእፎይታ ምንጭ ነው። ለሷም በዓሉን በደስታ እንድታሳልፍ የተላከ የወዳጅ ስጦታ ነው። ለሳቸው ለጽኑ ትጋታቸውና ለጠንካራ ሰራተኝነታቸው የተበረከተ የበዓል ሽልማት ነው።
ለበዓል ከወዳጅ ዘመዶ ከየትኛውም የዓለም ክፍል የተላከልዎትን ገንዘብ ፈጣን፣ አስተማማኝና ምቹ በሆነው የጸደይ ባንክ የሐዋላ አገልግሎት ይቀበሉ፣ ይመንዝሩ። መልካም የገና በዓል። ጸደይ ባንክ፣ የሁሉም ባንክ። የምስራች! የኢትዮጵያ ፖስታ መልእክተውን በስልኮ ጉዳዩን በቤቶ መከወን የሚያስችለውን ሳጥን አልባ ዲጂታል የመልእክት አገልግሎት ቨርቹዋል ፒኦ ቦክስ ይዞሎት መጣ። አዲሱ ዲጂታል የመልእክት አገልግሎት የዲጂታል አድሬሲንግ ቴክኖሎጂን በመጠቀም አገልግሎቱን የሚጠቀሙ ደንበኞችን መገኛ አድራሻን በቀላሉ የሚያሳውቅና ደንበኞች ባሉበት ሆነው የሚኖሩበትን አድራሻ በራሳቸው መቀየር የሚያስችላቸው ቀላል አማራጭን የያዘ የቤት ለቤት አገልግሎትን ጨምሮ ደንበኞች በመረጡት የመገኛ አድራሻ መልእክቶችን ያለምንም ተጨማሪ ክፍያ የሚቀበሉበት ከየትኛውም የውጭ ሀገር ያለምንም ችግር በቨርቹዋል ሳጥን አድራሻ መልእክቶችን ማስላክ እንዲሁም የሚላኩ መልእክቶች የደረሱበትን በሞባይል ስልክ የሚከታተሉበት አማራጭ በሀገር ውስጥ የሚላላኳቸው ዶክመንቶች እንዲሁም አነስተኛ ጥቅል ዕቃዎችን ወይም መልእክቶችን መረጃ በየጊዜው በአጭር የጽሑፍ መልእክት የሚያሳውቅ ለተቋማትም ሆነ ለግለሰቦች ተጠቃሚዎች እንደየምርጫቸው ለመገልገል የሚያስችል በተጨማሪም የብሔራዊ መታወቂያ ካርድ ህትመትን ጨምሮ ሌሎች የኢትዮጵያ ፖስታ አገልግሎቶችን በተለያዩ የጥቅል አማራጮች በነፃ የሚያንበሸብሽ ልዩ አገልግሎት ነው። እርሶም አሁኑኑ የስልክ መተግበሪያውን ቨርቹዋል ፖስት ብለው በማውረድ ወይንም app.ethio.post ላይ በመግባት ይመዝገቡ። ለተጨማሪ መረጃ 8536 ላይ በነፃ ይደውሉ ወይም ማህበራዊ ገጾቻችንን ይጎብኙ። የኢትዮጵያ ፖስታ፣ ፖስታ ለሁሉም። ወደ ጀርመን እናምራ። ጥንታዊቷ ከተማ የመጀመሪያዎቹን ኪነ ህንፃ ቆርቆራ ስልጣኔን ያስተማረች ቀድማ ነቅታ ዘመናዊ ኑሮን የሰጠች የከተሜነትና የዘመናዊነት ተምሳሌቷ ፒያሳ አሁንም ቀጥላለች። ጀርመን ሞል ሬዚደንስ ጊዜውን ቀድሞ የወደፊቱን አልሞ እንካቸው አለ። በፒያሳ ዘመናዊ ኑሮ ጀርመን ሞል ሬዚደንስ ሌክዠሪ አፓርትመንቶችን ከውጭ በመጡ የኪነ ህንፃ ጠበብት በከፍተኛ ፍጥነትና ጥራት ጥንቅቅ ተደርገው በመገንባት ላይ የሚገኙ ባለ 2 እና ባለ 3 መኝታ መኖሪያ አፓርትመንቶች ደረጃቸውን የጠበቁ ዓለም አቀፍ ስታንዳርድ ያላቸው መደብሮች፣ ሬስቶራንቶች፣ ሱፐርማርኬቶች፣ ጌም ዞን፣ ጂም እንደዚሁም ዴኬርን አሟልቶ ይጠብቆታል። 500 መኪና የሚያስተናግድ ባለ 4 ወለል የመኪና ማቆሚያ ለአከፋፈል ምቹ ነው። 30 በመቶውን ቀድመው ከፍለው 70 በመቶውን በባንክ እየኖሩበት ይከፍላሉ። በሁሉም አቅጣጫ እይታው ያማረ ነው። ደህንነቱ የተጠበቀ ለትራንስፖርት ምቹ፣ በዙሪያው መሰረተ ልማቶች ሁሉ የተሟሉ ስለሆነ አሁኑኑ ፒያሳ ቴዎድሮስ አደባባይ ፊት ለፊት ለመኖር ይወስኑ። ጀርመን ሞል ሬዚደንስ። ተመልካቾቻችን ከኢትዮጵያ ቴሌቪዥን በዓል ላይ ትኩረት ያደረጉት የዜና ዘገባዎች አሁንም ይቀጥላሉ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በጉለሌ የተስፋ ብርሃን ምገባ ማዕከል ማዕድ አጋርተዋል። የጉለሌ ምገባ ማዕከልን ጨምሮ በከተማዋ በ26 ምገባ ማዕከላት ምገባ እየተከናወነ መሆኑንም ከንቲባ አዳነች አቤቤ ተናግሯል። ይመራደም ዝርዝር አለው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለተለያዩ የማህበራዊ ችግር ለተጋለጡ ወገኖች፣ ለሀገር ባለውለታ አረጋውያን፣ ለአቅመ ደካሞችና ደጋፊ ለሌላቸው ወገኖች ማዕድ ያጋርተዋል። የገና በዓልን ምክንያት በማድረግ በጉለሌ የተስፋ ብርሃን ምገባ ማዕከል ማዕድ ያጋሩት ከንቲባ አዳነች አቤቤ በመላው ከተማዋ 26ቱም የምገባ ማዕከላት ደጋፊ የሌላቸው ወገኖች በዓሉን በሚገባ እንዲያሳልፉ ተደርጓል ብለዋል። ምንም ገቢ የሌላቸው ጠያቂ ጠዋሪ የሌላቸው ለችግር የተጋለጡ ወገኖቻችን ተደግሶላቸው ደስ በሚል ሁኔታ በዓልን ከኛ ጋራ ያሳልፋሉ። በ26 ምገባ ማዕከል አብረን ማዕድ እያጋራን በዓልን አብረን እያሳለፍን ነው። እንዲህ ስለሆነልን እጅግ በጣም ደስ ይለናል። እንኳን ደስ ያላችሁ። አዲስ አበባ ከተማ ካላት ሀብትም ለወገኖቿ እያካፈለች መሆኑን የገለጹት ከንቲባዋ በትብብር ስራ የምገባ መርሃ ግብሩንም ማስቀጠል መቻሉን ጠቅሰዋል። ከተማችን አዲስ አበባ ወገኖቿን የምትወድ የምትንከባከብ፣ ሁልጊዜ ካላት ሀብት የምታካፍል በምሳሌነት የምትጠቀስ ከተማ ሆናለች። ከተማችንን ውብ አበባ ስናደርግ እንግዲህ ከጉለሌ በላይ ምስክር ያለ አይመስለኝም።
ያ በጉስቁልና የሚጠራ አካባቢ ዛሬ እንዴት በመጣንበት የሚባል አበባ መስሏል። ያ አበባነት ከናንተ ህይወት ጋራ ሲጣጣምና ለናንተም ትሩፋት ሲኖረው ነው። ይሄ ደግሞ ትብብርን ይጠይቃል። ይሄ ምገባ ማዕከል ብቻ የትብብር ማሳያ ነው። በምገባ ማዕከሉ ማዕድ የተጋሩ አቅመ ደካማና ደጋፊ የሌላቸው ወገኖችም የምገባ ዝግጅቱ በዓሉን በደስታ እንድናሳልፍ አድርጎናል ሲሉ ተናግረዋል። እግዚአብሔር የተመሰገነ ይሁን። ቤትም ሰጣችሁኝ፣ ምግብም በቀን አንድ እንጀራ በወጥ እየበላሁ ነው። ዛሬ ደግሞ የተለየ ነው። ባዳነች እጅ ነው የተቀበልኩት። እግዚአብሔር የተመሰገነ ይሁን። በጣም ተደስቻለሁ። ምንም የጎደለብኝ ነገር ሁሉ ተዘጋጅቶ ተሰጠኝ። እድሜ ከሰጠና ብዙ እናያለን። ልማቱም ጥሩ ነው፣ ሁሉ ጥሩ ነው፣ ሁሉ መንገዱ ጥሩ ነው፣ ሰው ጥሩ ነው። እናንተም የተባረካችሁ ናችሁ። እግዚአብሔር ይስጥልኝ። ደስታ ነው። በዓል ውለናል። ቤታችን የማናገኘውን በዓል ውለናል። ደስ ብሎናል። ተመስገን። እግዚአብሔር ይስጥልን። እናመሰግናለን። በርካታ ሰው ተኮር ስራዎችን እያከናወነች የምትገኘው መዲናዋ አዲስ አበባ ከተማ ገጽታዋን ከመቀየር የልማት ስራዎቿ ጎን ለጎንም እንደነዚህ አይነት ያሉ ወገኖችን ታሳቢ ያደረገ በጎ ተግባር አጠናክራ ቀጥላለች። የኢየሱስ ክርስቶስ ልደት ከመጠበቅ በኋላ የተገለጠ ብርሃን ከመውደቅ በኋላ የተገኘ መነሳት እንደሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታስተምራለች። የሃይማኖት አባቶችም የክርስቶስ መወለድን ወደ ሕይወት ውስጥ በማስገባት አንድነትን መፍጠር እንደሚያስፈልግ ይናገራሉ። በሃይማኖት የጠነከረ ምእመን የተግባር ለውጥ ማምጣቱ ስለማይቀር የክርስቶስን መንገድ ሊከተል ይገባል ሲሉም አባቶቹ ይገልጻሉ። ባልደረባችን መቅደላዊ ደረጀ ከሃይማኖት አባቶች ጋር ቆይታ አድርጋ ያዘጋጀችውን ጥንቅር አብረን እንከታተል። የልደት በዓል ስናከብር እንግዲህ የምናከብረው የጌታችን የመድኃኒታችን የኢየሱስ ክርስቶስን በስጋ መገለጥ ፍጹም ሰው መሆን ነው። ሰው ሆነ ነው እና ረቂቅ ምስጢር የተከሰተበት የሰው ልጅ የሚጠቅመውን ዜና የሰማበት የነበረ የሐዘን ታሪክ የሚቀየርበት አዲስ ብስራት ሆኖ ክርስቶስ ለምድር ሰላምን ሊያውጅ ሰላም ሆኖ የመጣበት የሰላም አለቃ ራሱ የሰላም ጌታ የሰላም አምላክ ለምድር ለሚቀበሉት ሁሉ ሰላምን ያደርግ ዘንድ ሰላምን ይሰጥን ዘንድ የተገለጠበት በስጋ ማርያም ወይንም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነበት ማለት ነው። ይሄ ልደት ብዙ ለውጦች ነው ያመጣው። እንደው ባጭሩ እንኳን ብንል 3 አይነት ለውጦች አምጥቷል። አንደኛ ከክርስቶስ በፊትና ከክርስቶስ በኋላ ተብሎ ዘመን ከሁለት ተከፍሏል። ይሄ ዝም ብሎ የዘመን መከፈል ብቻ ሳይሆን ያኛው ዘመንና ይሄኛው ዘመን የብርሃንና የጨለማ ያህል የነጭና የጥቁር ያህል ልዩነት አለው። ያኛው ዘመን የመከራ የስቃይ ሰው ከመድኃኒቱ ከእግዚአብሔር ተለይቶ በበሽታ የማቀቀበት ከዘላለም ሕይወት ከእግዚአብሔር ተለይቶ በሞት የማቀቀበት ከዘላለም ፎይታና እርካታ ከእግዚአብሔር ተለይቶ በተስፋ መቁረጥና በጭንቀት የማቀቀበት ዘመን ነው። እንግዲህ አሁን የክርስቶስ ልደት ስንል የዛኛውን ዘመንና የዘኛውን ዘመን ያስታረቀ ብቻ ሳይሆን የለወጠ ነው። በክርስቶስ መወለድ 3 ነገሮች አየን። የመጀመሪያው ነገር ችግር እንዴት እንደሚፈታ ስናይ ሰማያዊው አምላክ ልዑል የሆነው አምላክ ግሩም የሆነው ረቂቅ የሆነው አምላክ በሚታይ ውሱን በሆነ ማንነት ላይ አገኘ ነው ብለን ስንል ችግርን ይፈታ ዘንድ ዝቅታን ወደደ ማለታችን ነው። ሰው ወደ እግዚአብሔር መሄድ ባልቻለ ጊዜ ሰው ወደ ሰማይ ከፍታ መውጣት ባልቻለ ጊዜ ሰማያዊው አምላክ ከፍ ያለ ልዑሉ አምላክ ወደ ሰው ዝቅታ ወደ ሰው ወዳለበት ወረደ፣ ዝቅ አለ። ከዚህ ምንድነው የምንማረው ብለን ስንል ችግር ለመፍታት ዝቅ ማለትን የሰውን የነገ ተስፋ ነገ የት ነው የሚሄደው፣ ከሞት በኋላ ምን ይቀጥላል፣ ይህ ዓለም ሲያልፍ ምን ይመጣል ለሚለው ድንግዝግዝ ጥርት ያለ መልስ አልነበረ። ነቢያትም በተስፋ ተናግረዋል። ነገር ግን የክርስቶስ ልደት ይህ ጥያቄ መልሷል። የልደትን አስተምሮ ለህይወታችን ስናመጣ የክርስቶስ መወለድ አስፈላጊነቱ ምንድነው ብለን ስንል አንድነት ነው። የተለያየውን የሰውና የእግዚአብሔርን አንድነት መመስረት ነው።
የመቀራረብ ነው፣ መደማመጥ ነው። ሰላም ቢኖረን የሚጎሉን ጉድለታችንን ለመሙላት እንደ ህዝብ አላጣንም። አለመደማመጣችን እያሳጣን ሄደ። አለመከባበራችን እያሳነሰን ሄደ። አለመከባበራችን እያዋረደን ሄደ። ስለዚህ መደማመጥ ለነገሮቻችን ሁሉ መሰረት ነው ብዬ አስባለሁ። ኢየሱስ ክርስቶስ ከሰማይ የወረደው ከድንግል የተወለደው በአጭር ቁመት በጠባብ ደረት የተወሰነው ቃል ሥጋ ሆነ የተባለው ረቂቆ የገዘፈው ሕያው ሟች ዘላለማዊ ጊዜያዊ ሰማያዊ ምድራዊ የጌቶቹ ጌታ የነገስታቱ ንጉሥ እንዳገልጋይ ባሪያ ተላላኪ የሆነው ለመጠመቅ ዮርዳኖስ ለመወለድ ቤተልሔም ለመሰቀል ቀራንዮ የወጣው ይሄ ሁሉ ዋጋ የተከፈለው ወርቅ ቆፍሮ ለማውጣት ከተማ ለመገንባት አይደለም። ዋናው ሰውን መገንባት ነው። ግን መረዳት ያለብን ምንድነው? የተገነባ ሰው ሀገር ይገነባል። የተለወጠ ሰው ሀገር ይለውጣል። በፍቅር የለማ በእውቀት የለማ ጭንቅላት የለማ ከተማ ይፈጥራል። የለማ ጭንቅላት ከለም መሬት ጋር ይናበባል። የለማ ጭንቅላት ከለም መሬት ጋር ብቻ አይደለም ከደረቅ መሬት ጋር እንኳን ቢናበብ ለውጥ ማምጣት ይችላል። ስለዚህ የሰው ልጅ ለዋጭ ነው፣ ቀያሪ ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት የዓለም ስጦታ የዓለም ኃይል ነው። መንፈሳዊ ኃይል፣ መንፈሳዊ ስጦታ፣ መንፈሳዊ ሕይወት፣ መንፈሳዊ መንገድ፣ መንፈሳዊ ማንነት ዳግም የሚሰራበት ስጦታ ሁለንተናዊ ሕይወት የሆነ ስጦታ ነውና ይህ ታላቅ ቀን በመሆኑ በሕይወታችን ላይ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ለብርሃነ ልደቱ በሰላም እንኳን ደረሳችሁ። በክርስቶስ መወለድ የተደሰታችሁ እንኳን ደስ ያላችሁ፣ እንኳን ለዚህ ቀን አደረሳችሁ። የኢየሱስ ክርስቶስ ወደዚች ምድር መምጣት እግዚአብሔር ለሰው ልጆች ሁሉ ያለውን ፍቅር የገለጠበት ነው። የልደት በዓል በወንጌል አማኞች ዘንድ በድምቀት የሚከበር በዓል ሲሆን የኢየሱስ ክርስቶስ መወለድ በሰው ልጆች ሕይወት ውስጥ ስር ነቀል ለውጥ ያመጣ መሆኑንም የሃይማኖት አባቶች ይገልጻሉ። ወንደሰን አፈወርቅ ዝርዝር አለው። የገና በዓል በወንጌል አማኞች ዘንድ በድምቀት የሚከበር በዓል ነው። በኃጢአት የወደቀውን የሰው ልጅ ያድን ዘንድ የኢየሱስ ክርስቶስ ወደዚች ምድር መምጣት በአማኙ ዘንድ የፍቅር ጥግ የታየበት ክስተት ሆኖም ይገለጻል። በኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ በአያት መካነ ኢየሱስ ማህበረ ምእመናን በክህነት የሚያገለግሉት ቄስ ትዕግስቱ ሞገስ የኢየሱስ ክርስቶስ መወለድ ድንቅ ተአምር የተገለጠበት በሰው ልጆች ሕይወት ውስጥም ስር ነቀል ለውጥ ያመጣ መሆኑን ነው የሚናገሩት። ሲወለድ ታውቃለህ፣ መላእክት ዘምረዋል። ድንቅ ምስጢር ነው የተገለጠው። አምላክ ስጋ ሆነ ለሰው አእምሮ እኮ አስቸጋሪ ነው። ግን ከታላቅ ፍቅሩ የተነሳ አምላክ ሰው ሆነ፣ በእኛ መሀል አደረ። አማኑኤል ማለት እግዚአብሔር ከኛ ጋር ነው። ከዋክብት ራሱ አበሩ። ታውቃለህ፣ ሰባ ሰገሎች ኮከብን አይተው የመጡት አስቀድሞ በእርግጥ የተነገረ ትንቢት ነው። እነ ነቢይቱ ሐና እነ ስምዖን ገና ሲወለድ መንፈስ ቅዱስ አድሮባቸው ዘመሩለት እና ስር ነቀል ለውጥ ለሰው ልጆች የሆነው በኢየሱስ መወለድ ነው። የፍጥረት ሩጫ ነው የቀየረው። ዓመተ ምሕረት ተባላየ ከዓመተ ኩነኔ ዓመተ ምሕረት በሱ መወለድ ነው። ያ ብቻ ሳይሆን መወለዱ በጨለማ ያሉት ታላቅ ብርሃን አየ ተብሎ የተጻፈው እንግዲህ ብርሃን ኢየሱስ ነው። ለሰው ልጆች ዘላቂ ደስታና የህይወት ትርጉም የምታገኘው የመወለዱ ምስጢር ሲገባ ነው። ለምን? የመወለዱ ምስጢር በዚህ ምድር ብቻ ሳይሆን ከሞት በኋላ ያለውን ህይወትህንም የሚወስን ነው። ለኔ ሲል ነው የተወለደው፣ ለኔ ሲል ነው የሞተው፣ ለኔ ሲል ነው የተነሳው። ደግሞ ለኔ ይመጣል ብለህ ካመንክ ላትሞት ለዘላለም በህይወት ትኖራለህ። የክራይስት ጂሰስ ዓለም አቀፍ ቤተ ክርስቲያን ዋና መጋቢ አገልጋይ ታምራት ታረቀኝ እንደሚሉት በዓሉ እግዚአብሔር ለሰው ልጆች ሁሉ ያለውን ፍቅር የገለጠበት ነው። ጌታችን ኢየሱስ ክርስቶስ የተወለደበት መድኃኒታችን የተወለደበት ቀን በማስመልከት ነው የምናከብረው። የእግዚአብሔር ቃል በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጓሜውም እግዚአብሔር ከኛ ጋር ማለት ነውና የማይታይ የማይዳሰስ የማይደረስበት አምላክ በድንግል ማርያም በኩል ወደዚህ ምድር መጥቶ የምናወራው የምንዳሰሰው በመካከላችን የሆነበት ቀን ስለሆነ ልዩ ትርጉም ያለው ነው። በዚህ በዓል የእግዚአብሔርን ፍቅር አይተናል።
ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላልና ዓለም ሁሉ የተወደደበት ቀን ጌታችን በተወለደ ቀን እረኞች ምስኪኖች ሲጠብቁ ሳለ መላእክትና ብዙ የሰማይ ሰራዊቶች መጥተው እነሆ ለሕዝብ ሁሉ የሚሆን የምስራች ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ ተወልዶላቸዋል ብሎ ለዓለም ሁሉ የተወለደ መሆኑን ያበሰሩን ቀን ስለሆነ ያ ቀን ከኃጢአታችን እግዚአብሔር ሊያድነን ልጁን ኢየሱስ ክርስቶስ ወደዚህ ምድር የላከበት ስለሆነ በጣም የተለየ በዓል ነው ለኛ። የገና በዓል የሚከበርበት ዕለትም በወንጌል አማኙ ዘንድ ለፈጣሪ ምስጋናን በማቅረብ ፍቅሩን በማሰብና እርስ በርስ በመጠያየቅ ይከበራል። እንግዲህ በዓልን የምናከብረው እኔ ከልጅነቴ ጀምሮ የእግዚአብሔርን ቃል እንማራለን፣ ቤተክርስቲያን እንሄዳለን፣ ስጋ ደሙን እንወስዳለን፣ ሻማ እናበራለን። በዛን ቀን ብዙ ደስታ በእግዚአብሔር የተወደድንበትን የፍቅር ጥልቀት የምናስብበት ቀን ስለሆነ በአብዛኛው ቤተክርስቲያን በመሄድና ቃል እግዚአብሔርን በመማር ነው የምናሳልፈው። በቤተክርስቲያን የጌታን መወለድ መታሰቢያ በመዝሙር ከሕፃናት ጋር ከምእመናን ጋር እናከብራለን። ቃል በመስማት ምስጋና እናቀርባለን። ሐሴት የምናደርግበት ቀን ባገኘነው አጋጣሚ ሁሉ ወንጌል እንሰብካለን። ከቤተሰቤም ጋር የረፍት ጊዜ አለኝ። በዓሉን በማስመልከት የሥጋ ዘመዶችንም እጠይቃለሁ። በዓሉ የሰው ልጅ ትህትናን፣ ፍቅርን የሚማርበት በዕለት ተዕለት ኑሮም የሚገልጥበት መሆኑም ነው የተገለጸው። እንግዲህ ይህንን ሁሉ ዩኒቨርስ የፈጠረ የፍጥረታት ሁሉ ፈጣሪ ጌታ በግርግም ተወልዶ ራሱን ዝቅ አድርጎ የሁላችንንም ደግሞ ኃጢአት በራሱ ላይ ተሸክሞ ትዕግስትን፣ ፍቅርን፣ ርህራሄን፣ ምህረትን ለዓለም ሁሉ ያስተማረበት ነው። የእግዚአብሔርን ቃል በመማር በማምለክ የበደሉንን ይቅር በማለት ፍቅርን፣ ምህረትን፣ ርህራሄን በማድረግ ነው የምናሳልፈው። ይህን የክርስቶስ የልደት የአገልግሎት የሞትና የትንሣኤ የመምጣቱን ምስጢር ለሰው ሁሉ መናገር ነው። በሀገር ውስጥ ውጭም ላላችሁ ለክርስቲያኖች ሁሉ ለኦርቶዶክስ፣ ለካቶሊክ፣ ለመካነ ኢየሱስ፣ ለአብያተ ክርስቲያናት በሀገር ውስጥ በውጭ ሀገር ላላችሁ ለኢትዮጵያ ሕዝብ ሁሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል አደረሰ። የገና በዓል በኢትዮጵያ ብሎም በተለያዩ ሀገራት በድምቀት እየተከበረ ይገኛል። የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር፣ የህፃናትና ሴቶች ጉዳዮች ኮሚሽነር፣ የአካል ጉዳተኞችና አረጋውያን ኮሚሽነርና የትምህርትና ስልጠና ዘርፍ ኮሚሽነር ለመጠቆም በድጋሚ የወጣ ማስታወቂያ የኢትዮጵያ ሰብአዊ መብቶች ኮሚሽን ማቋቋሚያ አዋጅ ቁጥር 210/1992 አንቀጽ 8 ንዑስ አንቀጽ 2ና በተሻሻለው አዋጅ ቁጥር 1224/2012 አንቀጽ 8 ንዑስ አንቀጽ 2 መሰረት የኮሚሽኑ አመራሮች ብዛት ተደንግጎ ይገኛል። ይሁን እንጂ የኮሚሽኑ ምክትል ዋና ኮሚሽነር፣ የህፃናትና ሴቶች ጉዳዮች ኮሚሽነርና የአካል ጉዳተኞችና አረጋውያን ኮሚሽነር በፈቃዳቸው የለቀቁ በመሆኑ ለመተካትና አዲስ የትምህርትና ስልጠና ኮሚሽነር መሾም አስፈላጊ ሆኖ ተገኝቷል። በዚህም መሰረት በአዋጅ ቁጥር 1224/2012 አንቀጽ 11 ንዑስ አንቀጽ 1 የተቋቋመው የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነሮች እጩ አቅራቢ ኮሚቴ ህዳር 2 2018 ዓመተ ምህረት ተሰብስቦ በተጓደሉት አመራሮች ምትክ ግልጽና አሳታፊ በሆነ መንገድ እንዲፈጸም በይፋዊ የህዝብ ማስታወቂያ የተገለጸ መሆኑ ይታወሳል። ይሁን እንጂ በአዋጁ መሰረት አንድ አዲስ ተጨማሪ የትምህርትና ስልጠና ዘርፍ ኮሚሽነር እንዲኖር ማድረግ ተገቢ በመሆኑ ለዚህና ከዚህ ቀደም ለወጣው የምዝገባ ማስታወቂያ ተጨማሪ የእጩዎች ምዝገባ ጊዜ እንዲኖር በማስፈለጉ በድጋሚ ጥሪ ማስተላለፍ አስፈላጊ ሆኖ ተገኝቷል። ስለሆነም ከዚህ በታች የተዘረዘሩትን መስፈርቶች የሚያሟሉ ተወዳዳሪዎችን ከጥር 1 እስከ ጥር 15 2018 ዓመተ ምህረት ከቀኑ 11 ሰዓት ተኩል ድረስ መጠቆም የምትችሉ መሆኑን እጩ አቅራቢ ኮሚቴው ያሳውቃል። ጠቋሚዎች በኢትዮጵያ ሰብአዊ መብቶች ኮሚሽን ማቋቋሚያ አዋጅ ቁጥር 210/1992 አንቀጽ 12 ላይ በተቀመጡት መመዘኛዎች መሰረት 1 ለኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት ተገዢ የሆነች 2 ለሰብአዊ መብቶች መከበር ተቆርቋሪ
የሆነች 3 በህግ ወይም አግባብ ባለው ሙያ የሰለጠነ ወይም በልምድ ሰፊ ዕውቀት ያካበተች 4 በታታሪነቱ በታማኝነቱና በስነ ምግባሩ መልካም ስም ያተረፈች 5 ከደንብ መተላለፍ ውጪ በሌላ የወንጀል ጥፋት ተከሶ ያልተፈረደባት 6 ዜግነት ኢትዮጵያዊ የሆነች 7 ስራውን ለመስራት የሚያስችል የተሟላ ጤንነት ያላት 8 እድሜው ከ35 ዓመት በላይ የሆነች ጥቆማ አቅራቢዎች በሞባይል ስልክ ቁጥር 0969 27 43 43 የቢሮ ስልክ ቁጥር 011 1 13 49 99 ወይም በኢሜል አድራሻችን humanrights@hopr.gov.et እንዲሁም በአካል ጥቆማ ማቅረብ ለሚሹ 4 ኪሎ በሚገኘው የኢፌድሪ የህዝብ ተወካዮች ምክር ቤት የእንግዳ መቀበያ ቢሮ በተዘጋጀው ዝግ ሳጥን ውስጥ የጥቆማ ወረቀታችሁን ማስገባት ትችላላችሁ። ማሳሰቢያ፣ ከላይ ከተቀመጠው ቀንና ሰዓት ገደብ ውጪ የሚመጡ ጥቆማዎች ተቀባይነት የሌላቸው መሆኑን እንገልጻለን። የኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር፣ የሴቶችና ህጻናት ጉዳይ ኮሚሽነር፣ የአካል ጉዳተኞችና አረጋውያን ኮሚሽነር እንዲሁም የትምህርትና ስልጠና ዘርፍ ኮሚሽነር እጩ አቅራቢ ኮሚቴ። ሰላም ቴራናይት፣ ሰላም ቴራናይት፣ ሰላም ቴራናይት። ምንድነው? ስማችንን ቀየርከው ማለት ነው? እኔ? አዎ፣ ሰላም ትለንና ቴራናይት ትለናለን። ወይ ፋሽን ከሆነ ንገረን። እሱማ ፋሽን ነው። ሰላምታው ቴራናይቱ ይኸው። ይሄማ ግራናይት ነው። አይደለም፣ የግራናይትና ማርብል ውህድ ውጤት አዲስ ቴክኖሎጂ ነው። ቴራናይት ይባላል። አረ ቴራናይቱ አታስቡ፣ ጠንካራ ነው። ጥራት፣ ጥንካሬና ተመጣጣኝ ዋጋ፣ ለ24 ሰዓት ያለማቋረጥ የሚመረት የጣሊያንና የጀርመን ቴክኖሎጂ ውጤት በቀን 3000 ካሬ ያመርታል። ባለ 40 ባለ 50ና በባለ 60 ሳይዝ የሚመረት ለቤቶ ወለል፣ ለፓርኪንግ ቴራናይትን ይጠቀሙ። እንዴ አጀሬው! እኛም ገብቶናል፣ ቀድመን ገዝተናል ያስብላል። ውበትና ጥንካሬ ሰላም ቴራናይት። ከኢትዮጵያ ቴሌቪዥን የበዓል ዜናዎቻችን አሁንም እንደቀጠሉ ናቸው። የኢየሱስ ክርስቶስን የልደት ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልዩ መልኩ ተከብሯል። በዋዜማውና በዕለቱ በሚፈጸሙ የማህሌትና ሌሎች የአምልኮ ስርዓቶች ውስጥ ሰብአ ሰገል ሰገዱለት፣ እረኞች አዩት፣ መላእክት አመሰገኑት የሚሉ ሃይማኖታዊ መልእክቶችም ይተላለፋሉ። የኢየሱስ ክርስቶስ ልደት በቤተክርስቲያኗ በምን መልኩ ይከበራል ሲል መምህራንን ጠይቆ ባልደረባችን ዮሐንስ ፈንታውን ያዘጋጀው ጥንቅር አለ። ተከታትለን እንመለስ። ከልደቱ 1 ወር እና ከዛም በላይ ማስቀድሞ ወደ 44 ቀን የሚሆን የአዋጅ ጾም በማወጅ ነቢያት ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ መምጣት ያስተማሩትን የሰበኩትን ጨለማ የነበረው ዓለም ብርሃን ስለማግኘቱ ስለማየቱ ነቢያት ስለ ብርሃን የሰበኩትን ስብከት በመናገር በማስተማር ታስበዋለች። እምሩቅ ብሔር አምጽኡ ሎቱ አማሁ ወርቀ ከርቤ ወስሂነ። ከሩቅ አገር ማለትም ጌታችን ኢየሱስ ክርስቶስ ለተወለደበት ሀገር እነዚያ ሰዎች ወይም ሰብአ ሰገል የመጡበት ሩቅ ነው እና ከሩቅ አገር እጅ መንሻውን አመጡለት። እጅ መንሻው ምን አይነት ነው? ወርቅ፣ ዕጣን፣ ከርቤን አመጡለት። እነማን? ሰብአ ሰገል። የዋዜማው መጀመር ይሄ ባሉን ስታከብር በዚህ ነው የምትጀምረው። ጌታችን መድኃኒታችን ኢየሱስ ክርስቶስ በባህሪ መለኮቱ ይኖር የነበረ በሰማያዊ ዙፋን ያለ የሚኖር ዘላለም በቅዱሳን መላእክት የሚመሰገን አምላክ ነው። ነገር ግን ወደዚህ ምድር የመጣበትን አመጣጡን ስንመለከተው ከዛ ፈጽሞ በተለየ መንገድ ነው የመጣው። ሐዋርያው ቅዱስ ጳውሎስ እርሱ በእግዚአብሔር መልክ ሲኖር ሳለ እግዚአብሔርነትን እንደመቀማት ሳይቆጥር የባሪያን መልክ ይዞ መጣ በማለት ሲመጣ አመጣጡ በትህትና የመጣ የባሪያን ወይም የፍጡር የሰውን መልክ ይዞ እንደመጣ ይነግረናል። እንዲሁም ደግሞ የመጣበት ሁኔታውና ቦታው በጎል ተኛ፣ በአጽርቅ ተጠብለለ፣ በጨርቅ ተጠቀለለ፣ ውስተ ማኅፀነ ድንግል አደረ፣ በድንግል ማርያም ማኅፀን አደረ። እፎተ ሴሰየ ሀሊበ ከመ ሕፃናት፣
እንደ ሕፃናት ወተትን እንዴት ተመገበ ዓለምን ሁሉ በመሃል እጁ የያዘ ውቅያኖስ በፍኙ የማይሞላ አምላክ ከድንግል ማርያም ጡት ምን ጠባ ወተት። አይ ኖሮ ስትሰሙ እንዴት ያሳሳብ መሰለ በጎ ልሰከበ በአጽር ክትተጠ እብለለ ሃደ ረማይፀነ ድንግል። በዚህ ዕለት እረኞች አዩት፣ መላእክት ደግሞ አመሰገኑት። ቅዱሳን መላእክት ወደ ሰማይ ሰማያዊ ክብሩ ሲመለከቱት በሰማይ መንበሩ አለ። ወደ ምድርም ደግሞ ወርደው ሲመለከቱት በቤተልሔም በእናቱ እቅፍ አለ። ስለዚህ ቅዱሳን መላእክትና እረኞች በአንድ በተባበረ ድምፅ ስብሐት ለእግዚአብሔር በሰማያት በሰማይ ለእግዚአብሔር ምስጋና ይሁን ወሰላም በምድር ስምረቱ ለሰብ ለሰውም ደግሞ በምድር በጎ ፍቃድ ይሁን በማለት ሁለቱ በአንድ ቀን በአንድ ዕለት ተዋህደው አንድ አይነት ምስጋና ያመሰገኑበት ዕለት እና ጊዜ በዚህ በልደቱ ጊዜ ይታሰባል፣ ይነገራል። ሬዎ ኖሎት ሬዎ ኖሎት ኮት ወርቅ ዕጣን ከርቤ ይዘውለት የመጡ አንዱ ከነገደ ሴም አንዱ ከነገደ ያፌት አንዱ ከነገደ ካም ሲሆኑ እነዚያ መቼም በጊዜው ክርስቶስ በቤተልሔም ተወልዶ ሲያዩት ደስታቸው የተለየ ነውና አንፈራጹ ሰብአ ሰገል አማሆሙ አምጹ መድምመ ግሩም የሆነ እጅ መንሻቸውን ይዘው መጡ። ረኪቦሙ ሕፃነ ዘተወልደለነ ለኛ የተወለደውን ሕፃኑን አግኝተው የት ላይ በቤተልሔም ተወልዶ አግኝተው። የጌታ መምጣት ለአይሁድ ብቻ ወይም ደግሞ ለአሕዛብ ብቻ የሆነ አይደለም። ይህንንም የምናይበትና የምንረዳበት አንደኛው መንገድ ምንድነው? የሰብአ ሰገል ከሩቅ ምስራቅ መምጣት ነው። ሰብአ ሰገል በኮከብ ተመርተው የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደቱን የልደቱ በረከት ተሳታፊዎች ለመሆን ወደ ቤተልሔም ወደ ኢየሩሳሌም መጥተዋል። ስለዚህ ሰብአ ሰገል ከሩቅ ምስራቅ ተነድተው መጥተው በኮከብ አይተው የተወለደው አይቲ ሃሎ ንጉሥ አይሁድ ዘተወልደ የተወለደው የአይሁድ ንጉሥ ወዴት ነው በማለት ወደ እርሱ መጥተው ዕጣን፣ ወርቅ፣ ከርቤ አምጥተው ለተወለደው ለሕፃኑ ስግደትን ሰግደውለታል። ለዚህም ደግሞ የተወለደው አምላክ ፍጹም አምላክ መሆኑን በሚገባ መንገድ አሳይተውናል፣ አስረድተውናል ማለት ነው። አንፈራ ሰብአ ሰገል አንፈራ ሰብአ ሰገል። የመጀመሪያው ተለያይተው የነበሩ አካላት የታረቁበት አንድ የሆኑ የተገናኙበት ምስጋና ያመሰገኑበት ዕለት ነው። ነፍስና ስጋ ተለያይተው ነበረ። ስለዚህ ነፍስና ስጋ ታርቀው ተለያይተው አንድ የሆኑበት ዕለት ነው። ሰውና እግዚአብሔር፣ እግዚአብሔርና ሰው ተለያይተው ነበር። ስለዚህ እግዚአብሔር የሰው ልጅ መታረቅ ሲፈልግ እኛን አይደለም ወደ እርሱ የጠራን ወይም እኛን አይደለም ወደ እርሱ የወሰደን፣ ራሱ ወደኛ መጥቶ ሰው ሆኖ እኛን ወደ እርሱ ከፍ አደረገ። ስለዚህ እግዚአብሔር ከኛ ጋር የሆነበት እኛ ደግሞ ከእግዚአብሔር ጋር ሰው አምላክ አምላክ ሰው የሆነበት ጊዜ ነው። እርቅ ፍጹም እርቅ የተፈጸመበት ጊዜና ዕለት ነው። በቤተክርስቲያን ሥርዓተ ማኅሌት ሲጀመር መጀመሪያው ሰላም ነው፣ አጠቃላዩ ሰላም ነው። ለሀገራችን ለኢትዮጵያ ሰላም ይስጥልን። አዋጁ ይሄ ነው። በቃ በተለይ በማኅሌት ማጠቃለያ የመጨረሻው ማሳረያ ሰላም ይባላል እና ይዜን ንትረዋለ ሰላም ዛሬ ሰላምን እንከተላት። ለምን? ጌታችን ኢየሱስ ክርስቶስ ሰላምን የሚያድለው ዛሬ በዚህች ቀን ተወልዷልና። ቤዛ ኩሉ ዓለም ዮ ተወልደ ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ ዓለም ዮም ተወልደ።
የኢትዮጵያ የህብረተሰብ ጤና ኢንስቲትዩት እንኳን ለገና በዓል አደረሳችሁ ይላል። የህብረተሰብ ጤና አደጋ የሆኑ ችግሮችን በመከላከልና በመቆጣጠር ብሎም ምላሽ ከመስጠት አንጻር እንዲሁም የህብረተሰቡ ጤና ይጠበቅ ዘንድ የተለያዩ የምርምርና ጥናቶችን በማካሄድ በአገር አቀፍ ደረጃ ያሉ የላቦራቶሪ አቅሞችን በመገንባትና አጠቃላይ የጤና መረጃዎችን በአንድ ቋት በማሰባሰብ ጥቅም ላይ እንዲውሉ በማድረግ ረገድ በርካታና ትላልቅ ስራዎችን በአገር አቀፍ ደረጃ እያከናወነ ይገኛል። ኢንስቲትዩቱ ዓለም አቀፍና ሀገር አቀፍ የህብረተሰብ ጤና አደጋዎችንና ችግሮችን በመከላከል ብሎም ተገቢውንና ወቅቱ የሚጠይቀውን ፈጣን ምላሽ በመስጠት በኩልም አቅሙን ይበልጥ ያጎለበተና ሙሉ በሙሉ ዘመኑ በሚጠይቀው መልኩ የማዘመንና ዲጂታላይዝድ የማድረግ ስራዎችን አጠናቆ በቅርቡ በይፋ ስራ ያስጀምራል። በምርምር ዘርፉ መረጃን መሰረት ያደረጉ የምርምር ውጤቶች ለፖሊሲ አውጪዎች ከፍተኛ ግብዓት እየሆኑ ሲሆን በቅርቡም ስራ የጀመረው የጄኖሚክ ላቦራቶሪ ከራሱም አልፎ በክልሎች ላይ በማደራጀት ላይ ይገኛል። የላቦራቶሪ አቅሙንም ከፍ በማድረግ ከዚህ በፊት ወደ ውጭ ሀገር በመላክ ብቻ ይደረጉ የነበሩ የላቦራቶሪ ምርመራዎችን እዚሁ በኢንስቲትዩቱ የማህበረሰቡን አቅም ባማከለ መልኩ በአነስተኛ ክፍያ በመጀመር ለዚሁ ምርመራ ይወጣ የነበረውን የውጭ ምንዛሪ ማዳን ከመቻሉም በላይ በዜጎች ላይ ይደርስ የነበረውን እንግልት ማስቀረት ተችሏል። መልካም በዓል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት 60 ሚሊዮን ብር ዲጂታል ሎተሪ በተጨማሪም ለገና የሚወጣ የቢዋይዲ ሴጉል 2025 መኪና አዲስ ስጦታ። ለገና አዲስ መኪና አሸናፊ ለመሆን ሁሉንም በ100 ብር ብቻ 60 ሚሊዮን ብር ቢደርሶት ሕይወት ይቀየራል። በኢትዮ ሎተሪ ዶቲቲ በቴሌብር ሱፐር አፕ በ8989 በመደወል በሁሉም አማራጭ እድሎትን ይሞክሩ። 60 ሚሊዮን ብር የራስዎን የግል መኪና ባለቤት ያደርጋል። የራስዎን ድርጅት ይገዛል። በግል መኖሪያ ቤቶ እንዲንፈላሰሱ ያደርጋል። ይህን ሁሉ ተአምር ለመስራት ይቻላል። 60 ሚሊዮን ብር ዕጣው ጥር 9 በይፋ ይወጣል። ለገና ደግሞ የ2025 የቢዋይዲ ሴጉል ኤሌክትሪክ መኪና አሸናፊ ለመሆን አሁን ፈጥነው ሁሉንም በ100 ብር ብቻ እድሎትን ይሞክሩ። የኢትዮጵያ ሎተሪን ይዞ ወደ ሀብት ጉዞ። የግብርና ሚኒስቴር እንኳን ለ2018 ዓመተ ምህረት የገና በዓል በሰላም አደረሳችሁ እያለ በፍቅር ወኔ አንቺም ጨፍሪ ወጉ እንዳይቀር በዓሉ የሰላም የጤናና የብልጽግና እንዲሆንላችሁ ይመኛል። የግብርና ሚኒስቴር ባለፉት 7 የለውጥ ዓመታት በግብርናው ዘርፍ ካስመዘገበው ስኬቶች መካከል በበጋ መስኖ ስንዴ ምርታማነት፣ በአረንጓዴ አሻራ ልማት፣ በሌማት ትሩፋት፣ በቡናና ሻይ ልማት፣ በሩዝ ልማት፣ በአትክልትና ፍራፍሬ ልማት፣ በኩታ ገጠም አስተራረስ ዘዴ እንዲሁም በግብርና ሜካናይዜሽን በስፋት ከማዘመን አንጻር በርካታ ሥራዎች ተሰርተዋል፣ እየተሰሩም ይገኛሉ። በድጋሚ እንኳን ለገና በዓል በሰላም አደረሳችሁ። ከማምረት በላይ የግብርና ሚኒስቴር እንኳን አደረሳችሁ። ሆለታ ቆርቆሮ ባለመኖሪያ ቤቶች፣ ሪል ስቴቶች፣ ኮንዶሚኒየሞች፣ አፓርትመንቶች፣ ሾሩሞች፣ መካከለኛና ትላልቅ መጋዘኖች። ጥንካሬ ብርታታችሁ፣ ድምቀቱ ውበታችሁ፣ ራሳችሁ ነው ድምድማታችሁ። ሆለታ ቆርቆሮ የሰለጠነው ከተማ ማማር፣ የጥረቱ መሰረትና ማገር ከላይ ነው ከላይ ከቆርቆሮም በላይ ሆለታ ቆርቆሮ። በመጀመሪያ ቆርቆሮ በኦሪጂናል ዚንክ ውስጥ ይነከራል። ከዚያ ከላይም ከታችም ወደሚቀባበት ወደ ኬሚካል ትሪትመንት ክፍል ያመራል። ከዚያ ደግሞ ወደ ፕሪሚየም ኮቲንግ ክፍል ገብቶ ከላይም ከታችም የሚሆነውን ሆኖ ይወጣል። ከዚያማ የታችኛው ነጭ ቀለም የላይኛው በፈለጉት ቀለም ተውቦ ከቆርቆሮም በላይ ሆኖ ይወጣል። ለዚህ ነው ሆለታ ቆርቆሮን በጥንካሬም በውበትም ወይ ፍንክች የምንለው። ሆለታ ቆርቆሮ ከቆርቆሮም በላይ ነው። መልካም በዓል። ሆለታ ቆርቆሮ ፋብሪካ። የቲቪ 57 ዜናዎቻችን ይቀጥላሉ።
ለሰው ልጆች ሁሉ ትሕትናና ዝቅ ማለትን የሚያስተምረው የኢየሱስ ክርስቶስ ልደት አስተምሮ የሰው ልጆች ሁሉ ሊማሩበትና ሊተገብሩት ይገባል ሲሉ የእምነት አባቶች ይገልጻሉ። በዓሉ የፍቅር ተምሳሌት በመሆኑ የሰው ልጆች ያለ ልዩነት እርስ በርስ በመረዳዳትና በመተሳሰብ ሊያከብሩት እንደሚገባም ነው የሃይማኖት አባቶቹ የሚናገሩት። ሰናይ ሰይፉ ዝርዝር አላት። በክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ ልደት የጨለማው ጊዜ አብቅቶ ብርሃን የሆነበት የአዲስ ተስፋ ጅማሮ የታየበት የሰው ልጅ የፈጣሪውን ትእዛዝ ተላልፎ በኃጢአት በወደቀበት ጊዜ አምላክ ከራሱ ጋር ሊያስታርቅ ወዶ ወደ ምድር የመጣበት መሆኑን የክርስትና እምነት ተከታዮች ያምናሉ። የወንጌላውያን አብያተ ክርስቲያናት ህብረት አስተምሮ ይህንን ያስረዳል። በብሉይ ኪዳን የነቢያቱን መጽሐፍት ስናነብ በቃ ይመጣል፣ አዳኝ ይመጣል። ኢሳይያስም በትንቢት ተናግሯል። ጌታችን ከመወለዱ በፊት እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ይሉታል እየተባለ በነቢያት የተነገረው ማለት ነውና ጌታችን ኢየሱስ ክርስቶስ እንግዲህ አምላክና ሰው ተጣላ። አምላክ ቅዱስ ነው፣ ሰው ደግሞ የወደቀ ነው። ስለዚህ ሊታረቀን ሲፈልግ ያው ራሱ መምጣት ነው ያለበት። እኛ ልንሄድ አንችልም፣ እኛ ልንቀርብ አንችልም እና አምላክ ራሱ እንግዲህ የሥላሴ ሁለተኛ አካል የሆነው ክርስቶስ እግዚአብሔር ወልድ ተወልዶ እኛን ሆኖ መጣ ማለት ነው። ይህ አምላክ ሆኖ ሳለ ለሰው ልጆች ትሕትናና ዝቅ ማለትን የሚያስተምረው የኢየሱስ ክርስቶስ ልደት አስተምሮ የሰው ልጆች ሁሉ ሊማሩበት እንደሚገባና ልደቱ የፍቅር ተምሳሌት በመሆኑ የሰው ልጆች ሁሉ ያለ ልዩነት እርስ በርስ በመዋደድና በመተሳሰብ ሊያከብሩት እንደሚገባ ወንጌላውያንና የካቶሊካውያን ቤተ እምነት መምህራን ይናገራሉ። ልደት ምን ያስተምረናል ካለን በመተው ማሸነፍን፣ በዝቅታ ያለን ከፍታ፣ በመዋረድ ያለን ኃይል የሚያሳይ በጣም ትልቅ መልእክት ያለው ነው የጌታችን ዝቅታ። የሐዋርያው ጴጥሮስ መልእክት የሚለው አንድ ትእዛዝ አለ። አጠገብህ ያለው ወንድምህ፣ አጠገብህ ያለችው እህትህ ካልወደድካት እንዴት ያላየኸውን እግዚአብሔር ትወዳለህ ይለናል። አጠገብህ ያለው ወንድሜን ካልወደድኩት ሰማይ ያለው እግዚአብሔር ምወደው ከሆነ ውሸታም ናችሁ ይለናል። ስለዚህ በእምነት የምናመልከው እግዚአብሔር በፍቅር ደግሞ ማሳየት መቻል አለብን። በተግባር ያለኝ ነገር በማካፈል በመተሳሰብ በአንድነት ይህንን ገና ልናከብረው ይገባል። ሕዝበ ክርስቲያኑ በዓለ ልደቱን ሲያከብር የኖረውን ኢትዮጵያዊ ሴት መረዳዳትና መተጋገዝን ማዕከል በማድረግ መሆን እንዳለበትም መምህራኑ አንስተዋል። ሰላም ምንሰብ ከሆነ ጥል አይኖርም፣ አለመስማማት አይኖርም፣ እኔ ብቻ የሚል ነገር አይኖርም። ስለዚህ ክርስቶስ መጥቶ በልቦናችን ተወልዶ ለዓለም ብርሃን፣ ለሰው ልጅ ይቅርታ፣ ለሰው ልጅ ሰላምና ፍቅር የምንሰብክ ሰዎች ከሆንን ለሀገራችን ሰላም፣ ለዓለም ሰላም፣ ለአህጉራችንም ሰላም ይሆናል ብዬ አስባለሁ። ኢየሱስ ክርስቶስ የሰው ልጆች በደል ሳይቆጥር ሁሉን ይቅር እንዳለ ሁሉ ሕዝበ ክርስቲያኑ በዓሉን ሲያከብር የበደሉትን ይቅር በማለት ሊሆን እንደሚገባ የእምነት መምህራኑ አስገንዝበዋል። የኢየሱስ ክርስቶስ ልደት በዓል በድምቀት ከሚከበርባቸው ስፍራዎች አንዱ የቅዱስ ላሊበላ ደብር ይጠቀሳል። በስፍራው በዓሉ ቤዛ ለኩሉ በመባልም ይከበራል። የዘንድሮ የኢየሱስ ክርስቶስ ልደት በዓልም በላሊበላ በደማቅ ሁኔታ ተከብሯል። በበዓሉ የመንግስት ከፍተኛ የስራ ኃላፊዎች፣ የእምነቱ ተከታዮችና የውጭ ሀገር ዜጎች ተገኝተዋል። በዓላትን ለቱሪስት መዳረሻነት ለመጠቀም የበዓላቱን ታሪካዊና ሃይማኖታዊ ይዘቶች መሰነድ ይገባል ያሉት የቱሪዝም ሚኒስትር ዴኤታ ስለሺ ግርማ በላሊበላ የኢየሱስ ክርስቶስ ልደት በዓል በድምቀት እንዲከበር ድርሻ ለነበራቸው ምስጋና አቅርቧል። ኢትዮጵያ ያላትን እምቅ የቱሪዝም ሀብት ለማልማት ምቹ ሁኔታዎች መፈጠራቸውን የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ተናግሯል። በላሊበላ የኢየሱስ ክርስቶስ የልደት በዓል የአከባበር ስነ ስርዓቱን ታሪካዊ ዳራ በተመለከተ መሀሌት ታደለ አንድ ዘገባ አዘጋጅታለች። ተከታትለን እንመለሳለን።
በኢትዮጵያ የኢየሱስ ክርስቶስ የልደት በዓል በተለየ ድምቀትና ስርዓት ከሚከበርባቸው ስፍራዎች አንዱ ላሊበላ ነው። ላሊበላ በክርስቲያኖች ዘንድ ቅዱስ ተብለው ከሚጠቀሱ የኢትዮጵያ ስፍራዎችም ስሙ ይነሳል። ንጉሥ ላሊበላ በንግስና ዘመኑ ኢትዮጵያውያን ክርስቲያኖች ቅድስቲቱን ከተማ ኢየሩሳሌምን ለመርገጥ የሚያደርጉትን አድካሚ ጉዞ ለማስቀረት ሲል በኢትዮጵያ ዳግማዊት ኢየሩሳሌምን ለመፍጠር የላሊበላ ውቅር አብያተ ክርስቲያናትን እንደገነባ ታሪክ ይናገራል። እነዚህ በቅዱስ ላሊበላ የታነጹት 11 ውቅር አብያተ ክርስቲያናት እያንዳንዳቸው ከአለት ተፈልፍለው የተሰሩ ሲሆኑ ከሃይማኖታዊ ስፍራነታቸው ባሻገር ኢትዮጵያ ካሏት ድንቅ የቱሪስት መስህቦች ከቀዳሚዎቹ ተርታ የሚመደቡ ናቸው። የላሊበላ ውቅር አብያተ ክርስቲያናት ከጣሪያቸው አንስቶ ወደ ታች ተፈልፍለው የተሰሩ መሆናቸው ለየት እንደሚያደርጋቸው ይነገርላቸዋል። በ15ኛው መቶ ክፍለ ዘመን ከተጻፈው ገድለ ላሊበላ ከተሰኘው የንጉሥ ላሊበላ ገድል አንስቶ ፖርቹጋላዊው ተጓዥ ቄስ ፍራንሲስ አልቫሬዝ እና ሌሎችም የውጭ ሀገር ተጓዦች አብያተ ክርስቲያናቱ አስደናቂ ስለመሆናቸው በመጽሐፍቶቻቸው መስክረዋል። ዛሬም ድረስ በአስደናቂ የስነ ህንጻ ጥበብ የጥንታዊት ኢትዮጵያ ስልጣኔ ሕያው ምስክር ሆነውም ዘልቀዋል። ለመሆኑ 11ዱ የላሊበላ ውቅር አብያተ ክርስቲያናት እነማን ናቸው? በዝርዝር እንመልከታቸው። ቤተ ደብረ ሲና በርካታ ክፍሎች ያሉት ብዙ ታቦታትን በውስጡ የያዘና አልፎ አልፎ ቤተ ሚካኤል በሚል ስያሜ የሚጠራ ቤተክርስቲያን ነው። በሰሜን አቅጣጫ ያለና የቅዱስ ላሊበላ መካነ መቃብር የሚገኝበትም ስፍራ ነው። ቤተ ማርያም ይህ ደግሞ በራሱ ሰፊ ግቢ ውስጥ ያረፈና የቅዱስ ላሊበላ የመጀመሪያ ስራ የሆነ ቤተክርስቲያን ሲሆን በስተሰሜን አቅጣጫ ይገኛል። ቤተ መስቀል ከቤተ ማርያም በስተሰሜን በኩል የሚገኝ ሲሆን 11 ሜትር ከፍታ ያለው በአራት ምሰሶዎች ተደግፎ የቆመ ቤተ መቅደስ ነው። ቤተ ጎለጎታ በሰሜናዊ ላሊበላ ከቤተ ሚካኤል ወይም ቤተ ደብረ ሲና ጋር ተያይዞ የታነጸ ሲሆን አንድ ውጫዊ የግድግዳ ገጽታ ብቻ ያለው በውስጡም 3 ታቦታትን የያዘ ቤተክርስቲያን ነው። ቤተ መድኃኔዓለም ከላሊበላ ውቅር አብያተ ክርስቲያናት ብቻ ሳይሆን ኢትዮጵያ ውስጥ ከሚገኙ የአለት ፍልፍል አብያተ ክርስቲያናት ሁሉ ትልቁ ነው። በሰሜን ምስራቅ አቅጣጫ የሚገኘው ቤተ መድኃኔዓለም 72 የአለት ምሰሶዎች ከውስጥና ከውጪ ደግፈው ይዘውታል። አፍሮ አይገባ የተባለው መስቀልም በውስጡ ይገኛል። ቤተ አማኑኤል 4 የአለት አምዶች ያቆሙትና 3 መግቢያ በሮች ያሉት ሌላኛው ድንቅ የስነ ህንጻ ጥበብን የተላበሰ ቤተክርስቲያን ነው። በላሊበላ ምስራቃዊ ክፍልም ይገኛል። ቤተ ደናግል በሮም ለክርስትና እምነታቸው ሲሉ በአደባባይ የተሰየፉ ደናግላንን ለመዘከር የታነጸ ሲሆን በደቡብ ምስራቅ አቅጣጫ የሚገኝ ነው። ቤተ አባ ሊባኖስ ይህ ቤተ ክርስቲያንም በደቡብ ምስራቅ አቅጣጫ የሚገኝ ሲሆን ከተፈለፈለበት ግዙፍ አለት ሳይነጠል የታነጸና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ክብር ለተሰጣቸው አባ ሊባኖስ መታሰቢያነት የተገነባ ነው። ቤተ ገብርኤል ወሩፋኤል እንደ ሌሎቹ አብያተ ክርስቲያናት ሁሉ ከአለት ተፈልፍሎ የተሰራ ሲሆን ከቤተ አማኑኤል ጋር የሚያገናኝ ከዛፍ ግንዶች የተሰራ 10 ሜትር የሚሆን ተሻጋሪ ድልድይ ያለው ነው። ይህኛው ቤተ ክርስቲያንም በደቡብ ምስራቅ አቅጣጫ ይገኛል። ቤተ መርቆሪዎስ ይህ ቤተ ክርስቲያን ከሌሎቹ በተለየ በቀደመው ዘመን የፍትህ አገልግሎት ይሰጥበት እንደነበር መረጃዎች ተገኝተዋል። በደቡብ ምስራቅ አቅጣጫም የታነጸ ነው። ቤተ ጊዮርጊስ ቅዱስ ላሊበላ ካስገነባቸው ሌሎች አብያተ ክርስቲያናት ሁሉ ነጠል ብሎ በስተደቡብ ምዕራብ አቅጣጫ የሚገኝ ሲሆን በጣሪያው ላይም የመስቀል ቅርጽ ያለው ቤተክርስቲያን ነው። በላሊበላ ውስጥ ካሉት አብያተ ክርስቲያናት በስተመጨረሻ የተገነባውም ቤተ ጊዮርጊስ ነው። የኢየሱስ ክርስቶስ ልደት በቅዱስ ላሊበላ የሚከበረውም በእነዚህ ድንቅ የኪነ ህንጻ ጥበብ ባላቸው አብያተ ክርስቲያናት ነው። በዓሉ ቤዛ ኩሉ ዓለም እየተባለ ይከበራል። ቤዛ ኩሉ ዓለም ማለት የዓለም ሁሉ መድኃኒት ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ለዓለም ሁሉ ቤዛ የሆነው ኢየሱስ ክርስቶስ የተወለደበት ዕለት የሚታሰብበት ስለሆነ ነው ቤዛ ኩሉ ዓለም የሚባለው። በልደት ዕለት በቤተ ማርያም ህንጻ ካህናቱ ከላይና ከታች ሆነው ዝማሬ ያቀርባሉ። ከላይ ያሉት ካህናት የመላእክት ምሳሌ፣ መሬት ላይ ያሉት ደግሞ የእረኞች ምሳሌ ሆነው ይዘምራሉ። የቅዱስ ላሊበላ የልደት በዓልም ታኅሳስ 29 ቀን መሆኑ ተጨማሪ በዓል ነው።
በልደት በዓል ዋዜማ የማህሌት ስርዓት ምሽት 1 ሰዓት ከ30 አካባቢ ጀምሮ የሚካሄድ ሲሆን ሙሉ ሌሊቱን ወረብና ዝማሬ እየቀረበ ይታደራል። ከሌሊቱ 10 ሰዓት ጀምሮ ደግሞ በ11ዱም ቤተ መቅደሶች የቅዳሴ ስርዓት ይፈጸማል። ጠዋት 1 ሰዓት ሲሆን ከላይና ከታች የሚሰለፉ ካህናት ቦታቸውን ይይዙና እስከ 4 ሰዓት እየተቀባበሉ ቤዛ ኩሉ ዓለም ዮም ተወልደ፣ ዛሬ የዓለም ቤዛ ተወለደ ብለው ይዘምራሉ። የበዓሉን አከባበር በቅዱስ ላሊበላ ልዩ የሚያደርገውም ቤዛ ኩሉ ዓለም የሚለው ዝማሬ እንደሆነ ይነገራል። በዚህም ምክንያት በርካታ ምዕመናን መንፈሳዊ በዓሉን ለማክበር የሀገር ውስጥና የውጭ ጎብኚዎች ደግሞ ይህን አስደናቂ ስርዓት በአካል ተገኝተው ለመታደም በየዓመቱ ወደ ላሊበላ ይጓዛሉ። በኢየሱስ ክርስቶስ የልደት በዓል ላይ በብዙዎች ዘንድ የሚከወነው ለወዳጅ ጓደኛ ስጦታ የመስጠት ልምድ መነሻው ሃይማኖታዊ አስተምሮ እንደሆነ የሃይማኖቱ መምህራን ይገልጻሉ። በመጽሐፍ ቅዱስ ክርስቶስ ለሰው ልጆች ስጦታ ሆኖ ወደ ምድር እንደመጣ ተቀምጧል። ይህንንም መነሻ በማድረግ በዚሁ በዓል ላይ ለሚወዱት ሁሉ ስጦታ የማበረከት ልምድ እየዳበረ መጥቷል። የአሁኑ ትውልድ ደግሞ ሰላሟ የተጠበቀ ልማት የተቀላጠፈባት ትልቅ ሀገርን ለመጪው ትውልድ ስጦታ ለማበረከት በትጋት እየሰራ መሆኑን አሁን እየተከናወኑ የሚገኙ ትልቅ ሀገራዊ ፕሮጀክቶች ማሳያ ናቸው። ባልደረባችን አለም ይልፉ በገና በዓልና ስጦታ ዙሪያ ተከታዩን አዘጋጅታለች። ተከታትለን እንመለስ። የገና በዓልና ስጦታ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው ይባላል። ምክንያቱም ደግሞ በዚህ በዓል ላይ በርካታ ሰዎች ለወዳጅ፣ ለዘመድ፣ ለጓደኞቻቸው ስጦታ የሚያበረክቱበት ነው። ይህ ባህል ታዲያ ከምዕራባውያን የተቀዳ እንደሆነ አንዳንዶች ያነሳሉ። ነገር ግን በቤተ ክርስቲያን አስተምህሮ የገና በዓልና ስጦታ የሚያያይዛቸው ነገር ይኖር ይሆን? አስተምህሮስ ምን ይላል የሚለውን አባቶችን እንጠይቅ። የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደት ስናስብ አንደኛው የምናስበው ስጦታ ነው። ኢሳይያስ እንደጻፈልን ሕፃን ተወለደልን ወንድ ልጅም ተሰጠን ብሏል። እግዚአብሔር አብ አንድያ ልጁን ወንድ ልጅ ለዓለም ሰጥቷል። ኢየሱስ ለዓለም የተሰጠበት ነው። እግዚአብሔር አብ ልጁን የሰጠበትን የተቀበልንበት ቀን ስለሆነ አንደኛው ትልቁ ስጦታ ወደር የለሽ ስጦታ እግዚአብሔር ልጅ ለዓለም የሰጠ ነው። ሁለተኛው በዚህ ቀን የምስጋና ስጦታ አለ፣ የዝማሬ ስጦታ አለ። ከሰማይ መላእክት መጥተዋል፣ ከምድር የሰው ልጆች በአንድነት ዘምረዋል። ይሄ ከዚህ ቀደም ያልነበረ ነው። በዚህ በልደቱ የምናስበው እርቅ ነው። ጌታችን ሲወለዱ መጻራን ታርቀዋል። መጻራማት ሁለት የጣሉ ክፍሎች እግዚአብሔርና ሰው ጣልቶ ነበር። እሱ የጸብ ግድግዳ በልደቱ በሱ መምጣት በመወለዱ ግድግዳው ፈርሷል። የጸብ ግድግዳ እግዚአብሔርና ሰው ታርቀዋል። መላእክትና ሰው ጣልቶ ነበረ፣ አንድነት ሲዘምሩ አይተዋል። ይሄ ነው እርቅ ማለት። ነፍስና ስጋ ጣልቶ ነበረ፣ ነፍስና ስጋ በክርስቶስ ልደት ታርቀዋል። ሕዝብና አሕዛብ ጣልቶ ነበር፣ ታርቀዋል። ይሄ ነው የእርቅ የሰላም የፍቅር ምልክት የሆነው ልደቱ ነው። የገና በዓል ላይ እንገኛለን። በዚህ በገና በዓል ደግሞ ቀደም ሲል እንዳልኩት በርካቶች ለወዳጅ ለዘመዶቻቸው ስጦታ የሚሰጡበት እንደመሆኑ መጠን በገበያ ማዕከላት ውስጥም ደግሞ ይህንን በዓል መምጣት አስመልክቶ የተለያዩ የስጦታ ፓኬጆች ከሀገርኛ እስከ ውጭው ድረስ ዘመናዊውን ባህላዊውን የሚያካተቱ ስጦታዎች ይዘጋጃሉ። የሰው ውስጥ ተሞክሮ ልምድ ምን ይመስላል የሚለውን ደግሞ እየተዘዋወርን እንመለከታለን። ስሜ አዲስ ለታባ ነው። ያው ለበዓል ያዘጋጀሁት በዓሉን የሚያደምቀው የተለያዩ ሽታ ያላቸው እጣኖች። ስጦታ በጣም የምሰጣጣው በዓል ሲሆን ነው። አብሶ ገና በዓል ሲመጣ ስጦታ መስጠትን በጣም ያስደስተኛል። የምሰጠው ደግሞ በሀገራችን ምርቶች ቢሆኑ በጣም ደስ ይለኛል። በሀገራችን ምርት እኮራለሁ። ያው ስጦታ ለመግዛት ነው። ለእናቴ ማሽን ስጦታ ለመስጠት ማለት ነው። ለእህቴ ደግሞ አንዳንድ ነገሮችን ልምዱ ስላለኝ ማለት ነው። ከድሮም ስጦታ እንሰጣጣለን፣ ግን አሁን ሞር ደግሞ እንትን እያለን የመጣው እየዳበረ እያደገ የመጣ ነገር ነው። ከተሰጠኝ ስጦታ ማረሳው ልጄ ቃለ አብ ገንዘብ ይባላል የአንገት ሐብል ገዝቶ ሰጥቶኛል። መቼም ማረሳው ለገና። በበዓሉ ላይ እርስ በርስ ስጦታ የመሰጣጣት ባህላችን አድጎ ዛሬ ላይ እንደ ሀገር እየተሰሩ ያሉ ትልልቅ የልማት ፕሮጀክቶች የዛሬው ትውልድ
ለነገው ሀገር ተረካቢ ትውልድ የሚያበረክተው ትልቁ ስጦታ ሆኖ ይነሳል። ለዚህም ደግሞ ትልቅ ስጦታ እንዲሳካ ሁሉም በኃላፊነት ስሜት በጋራ ሆኖ ሊሰራ እንደሚገባውም ይታመናል። መልካም በዓል ይሆንላችሁ። ተመልካቾቻችን ከኢትዮጵያ ቴሌቪዥን ዛሬ በክርስትና እምነት ተከታዮች ዘንድ በድምቀት ሲከበር የዋለውን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ የተዘጋጁ የኢቲቪ 57 ዜናዎቻችን ተጠናቀዋል። ከዜናዎቹ ጋር አልጋነሽ ተካ አብሬያችሁ ቆይቻለሁ። ስለተከታተላችሁ እናመሰግናለን። በድጋሚ ለክርስትና እምነት ተከታዮች መልካም በዓል እንዲሆን ተመኝተናል። መልካም